ከተፈለገ ይሄ ሁሉ ሲሆን ችግር የለውም እናቃጥላለን እኛ እንደዚህ እንገነባለን አብሮነታችን ምናምን ይሄ ወሬ ነው የእውነት ሆኖ በተግባር መታየት አለበት እውነት ከሆነ ይሄ ሁሉ ሰው ወጥቶ ያን ሁሉ መስጂድ ሲያቃጥል ተው ብሎ የሚያስቆም ሰው እንዴት ጠፋ የመንግስት አቃል ይቀር ህብረተሰብ ውስጥ እንዴት ጠፋ ይሄ ትልቅ ጥያቄ ነው አቃጥለው ሆቴልን ማርዘነበልና መስጊዶችን አቃጥለው የሚጨፍር ትውልድ ሲፈጠር አስተሳሰቡ ከየት መጣ ነው ቤዚክ ጥያቄው ከዚህ በፊት ለሀገር ሰላም ብለን በተደጋጋሚ ይሄ ሲፈጠር ዝም ብለናል በአካል ሄደን ይሄን ጉዳይ መፍትሄ ፍቱ ብለን አውርተናል የሚመለከተው የመንግስት አካል ሰላም ሚኒስተር ጋር ይሄን ጉዳይ አንድ ላይ አድርጉ ብለናል ለጠቅላይ ሚኒስትሩም ይሄን ጉዳይ መፍትሄ ያገኝ ብለናል መንግስት በተለያዩ ምክንያቶች ሌላም አጀንዳ ኖሮትም ይሁን ቅድሚያ ለሌላ ሰጥቶ ምንም ይሁን የክልሉም ይሁን የፌደራሉ በዚህ መንገድ ችላ ካለ እና መፍትሄ ካላገኘ 34 ተቃጠለ 35ኛ እያለ ይቀጥል ብለን ማቃጠል ብቻ አይደለም የሞጣ ከተማ መስጊድን አቃጥለው የኢማሙን ያሰጋጁን ቤት ሄደው ተኩስ ከፍተው ቤቱን አቃጥለው ሰዎቹ አመልጠው ነው ይሄን የኢትዮጵያ እስልምና ጉዳዮች ሄደው መጠየቅ ይቻላል ሪፖርቱ ላይ የነበሩ በቦታው የሰሙ የኦርቶዶክስ ቤተክርስቲያን ተወካዮችን መጠየቅ ይቻላል የመንግስት አካል ባለበት የፖሊስ አካል ጋዝ አቀበለ ተብሎ ህብረተሰቡ ይሄንን ቅሬታ ሲያሰማ የክልሉ ዲስም አመሰግናለሁ ስለጋበዝ ወቅታዊ የኢትዮጵያን ጉዳይ እንዲሁም እስልምናን ማንስተን እንወያያለን ሃይማኖት ስለሆነ በጣም ሴንሲቲቭ እንደሆነ እረዳለሁ ስለዚህ በጣም በጥንቃቄ እኔም ለማውራት ሞክራለሁ ከዛ በፊት ግን ወደ ዋናው ሐሳባችን ከመግባታችን በፊት ሰሞኑን ጠቅላይ ሚኒስትሩ ኖቤልን አሸንፈው እንደተመለሱ ከኦስሎ እንደመጡ አቀባበል ተደርጎላቸው ነበር የመንግስት ባለስልጣኖች ታዋቂ ሰዎች ሃይማኖት አባቶችም ነበሩ በዛ እና ቀዳማዊ እመቤቷን ባለመጨበጡ የሰላምታ ባለመስጠቱ አነጋጋሪ ሆኖ ቆይቷል ከሃይማኖት አንፃር ቢያስረዱ እሺ አመሰግናለሁ በእስልምና ሃይማኖት ውስጥ አንድ ሰው የቅርብ ዘመዶቹ ሚስቱ እናት አክስቱ እንደዚሁም የራሱ እህቶችና የቅርብ ዘመድ ተብለው ከተቀመጡት ውጭ ወንዱም ሆነ ሴቶች ሃይማኖታቸው ሙስሊምም ይሁን ክርስትና የትኛውንም ሃይማኖት ይከተሉ ተቃራኒ ጾታ ጋር የሚኖረው ግንኙነት ገደብ ተበጅቶለታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውም እንዳስተማሩ ወንዶች ጋር ቃል ኪዳን ሲጋቡ እጃቸውን እየጨበጡ ሴቶችን ግን አልጨብጠው ለዚህ ምክንያት ነው ብለው በሐዲስ አስተምሯል ከዛም አልፎ በዛ መልኩ መጨበጡ ክልክል እንደሆነ ተጠያቂነትም እንደሚያመጣ በግልጽ የተቀመጠ ነገር ስላለ ነውና ሰዎች በተለያየ መንገድ ሊወስዱ ሞክረዋል ግማሾቹ ቀዳማዊ እመቤት ሆነው ሳለ ለምን ሌሎቹ ከሃይማኖት ሌሎቹ ከብሔር በፈለጉት መንገድ ሊወስዱ ሞክረዋል የሚጨብጠው ወይም የሚጨብጠው ሰው ሃይማኖት አስተሳሰብ ብሔር ከዚህ ጋር የሚያያዝ አይደለምና ለሁሉም ነው ሌላም ሰው ቢሆን ተመሳሳይ ነው የሚዲያ ግብአት ላይ ስለዋለ እንጂ ከዛ በፊትም ሁለት ሶስት ሴቶች እዛው ፕሮግራም ላይ የመንግስት ባለስልጣናቶችን ጀምሮ ለመጨበጥ ሞክሮ ነው ያልጨበጣችሁም ብያቸዋል ይሄኛው ላይቭ እየተላለፈም ስለነበረ ነው ትኩረት የሳበው ከዚህ የተለየ እንትን የለውም ካለማክበርም ወይንም ከሌላ ጋራ የሚያያዝ ነገር አይደለም ስለዚህ እጅ ለእጅ ነው ያልተጨባበጥ ነው እንጂ አክብሮቴንና ሰላምታዬን የገለጽኩበት ሁኔታ ስላለ በዛ መልኩ ነው ማስቀምጠው ማለት የእስልምና ተግዳሮቶች በኢትዮጵያ ምንድናቸው እኔ ለምሳሌ እስልምና በብዛት በነበረበት ሙስሊም ሞች በብዛት በነበሩበት አካባቢ ነው ተወልጄ ያደኩትና ችግሮቹን አውቃቸዋለሁ በእኔ እድሜ በደንብ ምን እንደነበረ በዛ አካባቢ የነበሩትን ችግሮች በደንብ አድርጌ ነው ማውቃቸው ምናልባት እሱ ሌላ ጊዜ እናገር ይሆናል ግን እርሶ እንደ አንድ የእስልምና አስተማሪ ምንድነው ተግዳሮቱ በኢትዮጵያ ውስጥ እስከ ዛሬም ድረስ ያለበትና የሄደበት መንገድ ሃይማኖት በሙሉ በርግጥ በፈተና ውስጥ ነው የሚያልፈው በችግር ውስጥ ነው የሚያልፈው ነገር ግን እስልምናና
ኢትዮጵያን ካስቀመጡልኝ ምንድነው? ጥሩ እስልምና ዓለም አቀፍ ሃይማኖት ነው። አንዳንድ ነገሮቹ ከቦታ አንፃር ሰዋቢትና ሙተገይራት የሚባሉ አሉ። ሰዋቢት ማለት የትም ሀገር ይሁን በየትም ዘመን ይሁን የማይለወጥ ጽኑ አማዳቾች አሉ። ከዛ አልፎ ደግሞ ከዘመን ዘመን ከቦታ ቦታ ከነባራዊ ሁኔታ አንፃር ተወሰነ ፍሌክሲቢሊቲ ያላቸው ጉዳዮች አሉ። በኢትዮጵያ ኮንቴክስት እስልምና ያለፈበትን ታሪክ ካየን ሰፊ ነው። በእነዚህ ታሪኮች ውስጥ የመጀመሪያ አካባቢ እስላም ወደ ኢትዮጵያ 615 ላይ ከገባ በኋላ ያለፈባቸው የተለያየ እርከኖች አሉ። በዳዋ ዘመን ሃይማኖቱን በመስበክና በማስተማር ዘመን ከዛ ከፍ ብሎ ደግሞ ስቴት ሁድ ደረጃ ደርሶ ሱልጣኔቶች አቋቁሞ የራሱ መንግስት የነበረበት ያም ምዕራፍ በኋላ ደግሞ ከነበሩ ክርስቲያናዊ መንግስቶች ጋር የነበረ የረጅም የኮንፍሊክት ዘመን አለ። መጨረሻ ላይ አሁን ባለንበት በኃይለ ሚኒሊክ ዘመን አሁን ያለችው ኢትዮጵያ መልክ በዚህ መልኩ ይዛ ኢትዮጵያ በላ ስትቆም ሙስሊሞች ቦታ የቱ ጋር ሆነ? ከዛ የሚነሳ ቻሌንጆች አሉ፣ ተግዳሮቶች አሉ። እነዛ ምንድናቸው? በፊት በነበረው ሙስሊሞችም የራሳቸው ስቴት የራሳቸው የፖለቲካ ፐርሰናሊቲ የራሳቸው የሚያስተዳድሯቸው አካባቢዎች አላቸው። መጨረሻ ተጨፍልቆ ኢትዮጵያ በዚህኛው መልኩ ሲመጣ ሙስሊሞች ያንን ስታተስ ይዘው አልሄዱም። ያን ማጣታቸው እንደ ሀገር ሊደርሺፕ የማጣት ፕሮብሌም መጥቷል። ያ ሊደርሺፕ የማጣት ሂደቶች ሙስሊሞችን ኮመን የሆነ በኢትዮጵያ ኮንቴክስት ውስጥ ሰዎች የብሔር የሃይማኖቱ ውስጥ ደግሞ የተለያየ ያስተሳሰብ መሰረት ያላቸው የተለያዩ ነገሮችን የሚይዙበታል። እንደ ሀገር ስንመጣ ሁሉም ሀገር ስታንዳርዳይዝድ የማድረግ ኮመን የሆነ በሀገሪቷ ኮንቴክስት ውስጥ ያስተሳሰብ ልዩነቶችን ስኩል ኦፍ ቶቶችን ኮመን አድርጎ በሀገር ደረጃ ዩኒፎርም የሆነ ወጥን የመስራት የሊደርሺፕ ሂደት ነው። ኢትዮጵያ ውስጥ ዛሬም ድረስ ይሄ ፓርት አልተሰራም። ስለዚህ ሰዎች በየሰፈራቸው በየአካባቢያቸው ከሚያነቡት መጽሐፍ ከሚማሩት ሂደት ከኢንተርናሽናል ሚዲያዎች ከሚመጣ ከተለያየ ዓለም ከሚሰራጩ መጽሐፍቶችና መሰል ሂደቶች ይዘው አንድ አድርጎ የኢትዮጵያ ሙስሊም ስንል ኮመን ሙስሊሞች የጋራ በአስተሳሰብ በጥቅም በመብት በተለያዩ ነገሮች ኮመን አይደንቲቲያቸው ይህ ነው ተብሎ ተቀርጾ በዛ መሰረት ላይ የቆመ ነገር ላይ ክፍተታል። ያን መስራት የሚችል አካል የሙስሊሞች መሪ በመጥፋቱ ዛሬም ድረስ በውስጡ ያሉ ያልታረቁ ፕሮብሌሞች አሉ። ከዛ አልፎ ደግሞ ኢትዮጵያን እንደ ኢትዮጵያ የሁሉም ሃይማኖት የሁሉም ብሔር ብሔረሰቦች እና የሁሉም ኢትዮጵያውያን ሀገር ነች ብሎ ተቀብሎ እዚህ ውስጥም ደግሞ ረጅም ዘመን እንዳለው ታሪክ እንዳለውና ተጽዕኖ ሲፈጠር እንደነበረ ሃይማኖት ለሙስሊሞች ከመንግስት አንስቶ ከተጽዕኖ ፈጣሪ ኤሊቶች አንስቶ ለሙስሊሞች ያለ አመለካከት ምንድነው ብለን ስናይ ዛሬ ድረስ ሚዲያ ላይ እንዲህ ቀለል እየተደረገ ይነገራል እንጂ ሪያሊቲውን ካየን ባሉታዊ መልኩ የማየት ሂደቱ በስፋት አለ። ሙስሊሞችን የሆነን ወገንን ሳይሆን በጥቅሉ ይችላል። ባለፉት ኢትዮጵያ ታሪክ ውስጥ እስልምና ኢትዮጵያ ውስጥ እየተስፋፋ ነው፣ መስፋፋት የለበትም፣ ቻሌንጅ ማድረግ አለብን፣ ማጥፋት አለብን ብለው እስከማሰብ ድረስ የተሰሩ ስራዎች አሉ። በዛሬ ዘመን ደግሞ የዓለም ነባራዊ ሁኔታ ጋር ተያይዞ ተለያየ ዓለም ላይ በእስልምና ስምና ከእስልምና ግለሰቦች ጋር ተያይዞ የሚፈጠሩ ኮንፍሊክቶችም በዛ አይንም እዚህ ኢትዮጵያን የማይታል። የኢትዮጵያን ህገ መንግስት ለምሳሌ የኃይለ ሥላሴና 1923 ስናይ በግልጽ ህገ መንግስቱ መግቢያ ላይ ኢትዮጵያ በታሪኳ በአረመኔዎችና በእስላሞች ተከባ ስትጨነቅ እንደኖረች እያለ ነው መንደርደሪያው የሚነሳ። ህገ መንግስት ተብሎ የቀረበው ሙስሊሞችን ባሉታዊ መልኩ የሚያይ ነው። በዛ ዘመን የኖረ ያንን ሜንታሊቲ ይዞ ያደገ ትውልድ አለ። ያ የቀጠለ አስተሳሰብ አለ። ዛሬ ባለው ውስጥ አንድ ሙስሊም ኢትዮጵያ ውስጥ ፖለቲካሊ ኢትዮጵያ መሪ ቢሆን ባውንታዊ እንደማንኛውም ይታያል ስንል ኔጌቲቭ ነገሮች አሉ። እንደማንኛውም ኢትዮጵያዊ ነው ሙስሊም ስለሆነ ሩቅ መሄድ አያስፈልግም። ዶክተር ነጋሶ ጊዳዳ ፕሬዝዳንት የሆኑት ፕሮፌሰር ጀማል አብዱል ቃድር ሙስሊም ስለሆኑ ፕሬዝዳንት አይሆንም ተብሎ ኦርቶዶክስ ቤተክርስቲያን በተነሳ ተቃውሞ ዶክተር ነጋሶ መጽሐፋቸው ላይ ጽፈውታል እንዴት እንደተመረጡ። አሁን ያሉ የተወሰነ ባለስልጣናቶች እንዴት ሙስሊም እዚህ ቦታ ይቀመጣል የሚል ሜንታሊቲ ከሰው ውስጥ አልወጣም። እንደማንኛውም የማየት ሁኔታዎች ላይ ክፍተቶች አሉ። እኔ ባለኝ መረጃ አሁን ቅርብ ጊዜ የነበሩት የኢትዮጵያ ብሔራዊ ደህንነት መሪ ጀነራል አደም መሐመድ ሙስሊም ናቸው። ግን እስላም ላይ ምን
ፕራክቲሲንግ ሙስሊም ናቸው ማውቀው ነገር የለም ግን ኢትዮጵያ ብሔራዊ ደህንነትና መረጃ ኃላፊ እንዴት ሙስሊም ይሆናል እንዴት የሚል ጥያቄ ያነሱ ሰዎች አሉ እዛው መንግስት አካባቢ እንዲህ አይነት ሜንታሊቲ ገና አልወጣም ሙስሊም ሆነ ክርስቲያን ሆነ አቅም አለው ብቃት አለው ኢትዮጵያ ውስጥ ለኢትዮጵያ አስተዋጽኦ ማበርከት ይችላል ወይ ነፃ ሆኖ እምነቱን ለባለቤት አለ ወይ ስንል ይሄ ፕሮብሌም አለ ከዛ የመነጨ ሙስሊሞች ኢትዮጵያ በእስላሞችና በአረመኔዎች ተከባ ነው የነበረችው የሚለው የአፄ ኃይለ ሥላሴ ህገ መንግስት ያ አይነት ሜንታሊቲ ዛሬ የለም ወይ ተጽዕኖ ፈጣሪ ለህቃን ላይ የተለያየ ኢትዮጵያ ውስጥ ዕውቀትን ፕሮዲዩስ ያደረጉ ያሉ አካላት ላይ የለም ወይ ስንል ብዙ ማስረጃ ማቅረብ ይቻላል አለ አንደኛው የሙስሊሞች የውስጥ ጉዳይ ማስታረቅና መፍትሄ ማጣት ሲሆን ሁለተኛ በኢትዮጵያ ኮንቴክስት ውስጥ የሙስሊሞች ቦታ የሚገባቸው እይታ አቋም ምንድነው የሚለው ላይ ሌላ ወገን ያለው ከዛ አልፎ ደግሞ እስላም በባህሪው ቀደም እንዳልኩት ዓለም አቀፋዊ ሃይማኖት ነው አንዳንድ ነገሮች ከቦታ አንፃር ፍሌክሲቢሊቲ አለ ከኢትዮጵያ ነባራዊ ሁኔታ ውስጥ ይሄን ፍሌክሲቢሊቲ መሰረት ያደረገ ከአብረን ከምንኖረው የሙስሊም ማህበረሰብ ከሙስሊም ያልሆነ ማህበረሰብ ጋር ከኢትዮጵያ ጂኦፖለቲክስ አንፃር ከሃይማኖቶቹ የውስጥ መዝሃብና መሰል አመለካከቶች አንፃር ኢትዮጵያ ውስጥ የሚኖሩ ሙስሊሞች ሙስሊም ካልሆኑት ጋራ እንዲህ ነው መኖር ያለብን የሚል ፍሬም የተደረገ ነገር የለም የዛ ውጤት የሚፈጥራቸው ተግዳሮቶች አሉ በትምህርት ወደ ኋላ መቅረት በሌሎች የተለያዩ ጉዳዮች ወደ ኋላ መቅረት ሂደቶች አሉ ኢትዮጵያ ውስጥ ወደ ኋላ ቀሩ የሚባሉ ክልሎችን በትውስጥ አብዛኛዎቹ ሙስሊሞች የሚኖሩበት ለምን ወደ ኋላ ቀሩ አፋር ወሰጂ ኢህአዴግ ሲገባ አሁን ሰሞኑን አጋር ፓርቲ ተብሎ ቆይተው የገቡት በትውስዳቸው አብዛኛዎቹ ሙስሊም የሚበዛባቸው ለምንድን ነው ስንል ትምህርት ወደ ኋላ ቀርተዋል ኢኮኖሚካሊ ወደ ኋላ ቀርተዋል አሁን በተፈጠረው የፌዴራሊዝም ስርዓት እነዚህን አፋርን አፋር ይምራ በሚለው ነው ወደ ፖለቲካ የመጡት እንጂ በፊት በነበረው ቢሆን በዛው መልኩ ነው የሚቀጥለው መሰል ሂደቶችን ስናይ ለምን ዝም ብሎ ዴሊብሬትሊ የሙስሊሞች ስንፍና ነው ወይስ የተሰሩ ስራዎች ውጤት ነው እነዚህን ቆም ብሎ ከተፈተሸ ሌላ ወገን ያለው ፕሮብሌም ሙስሊሙ በራሱ በተፈጠረበት የተለያዩ ነገሮች አንፃር ከውስጥ ያልሰራቸው ስራዎች አሉና የነዚህ ድምር ውጤቶች ናቸው እንግዲህ አንድ ጥያቄ በጠየቁት የሚቀየሙኝ አይመስለኝም እንዳልኩት ሃይማኖት በጣም ሴንሲቲቭ እንደሆነ እረዳለሁና ሰው በዚህ ምድር ላይ ሃይማኖተኛ ከሆነ ለሃይማኖቱ ነው መሞት ቢፈልገው ከብሔሩም ከሀገሩም ከምኑም ለሃይማኖቱ እንደሆነ በደንብ አድርጌ እረዳለሁ ነገር ግን አንድ ጥያቄ ልጠይቁትና ምናልባት ቅርም አላሰኙት ከሆነ እስልምና በመላው ዓለም ላይ ለምንድን ነው በዚህ ደረጃ የሚፈራው አሁን የተወሰኑ ቪዲዮዎችን ሳይ እንደ ቀልድ ናቸው ቪዲዮዎቹ ለምሳሌ እርሶ ተቀምጠው ነጮቹ ናቸው ብዙ ጊዜ እንደዚህ አይነት ሲሰሩ ማያቸው የሆነ ሰው ዝም ብሎ ያለፈ ሱሪ ያረገ ጃኬት ያረገ ኮፍያ ያረገ ሰው የሆነ ነገር ወርወር አድርጎ ሲሄድ ብዙ ሰው አይደነግጥም ጀለቢያ ያረገ ጺሙን ያሳደገ የጠመጠመ ሰው ወርወሮ ሲሄድ ብዙ ሰው ዋው ሲገባ ይቻለው በቪዲዮ ውስጥ ብዙ ሰው ሮጦ ሲል ጣራ ላይ ሲወጣ ግር ብሎ ሲወጡ ምናልባይቼ በጣም ይገርመኛል ለምንድን ነው እስልምና በዚህ ደረጃ በዓለም ላይ በጣም አስፈሪ ሆኖ አንድ ሙስሊም እንዳጥፊ የሚቆጠርበት ሁኔታ ለምንድን ነው የተፈጠረው ማን ነው ይሄን የሰራው እናንተስ ሰላማዊ ሰዎች መሆናችሁን ሙስሊሞች በሙሉ ወደ ዓለም ለማሳወቅ ምንድነው ያረጋችሁት ነገር ቅርም ያስብሎት አይመስለኝም ይላል መጀመሪያ ደረጃ ሰላማዊ መሆናችንን ፕሩፍ ማድረግ አይተበቅብን ሌላ ሰው ሰላማዊ መሆኑን ማስረጃ ቀርቦ አረጋግጦ አይደለም ሰላማዊ ለምንድን ነው ይሄ ነገር ሲሰራባችሁ ምንም በቃ ማትሉበት ምክንያት ለማለት አንቺ ያልሽው ልክ ነው ይሄንንም ቪዲዮ እኔም ያየሁት አለ በተወሰነ መልኩ እንደ ቀልድም እንደ ሳቅም አድርገው የሰሯቸው ነገሮች ናቸው የዓለምን ታሪክ ወደ ኋላ መለስ ብሎ ማየት የሚያስፈልግበት ሁኔታ አለ በዓለም ላይ ሀያላን የነበሩ የሙስሊም ወገን ከክርስቲያኑም ወገን የተወሰነ ጊዜ ፈረንሳይ የተወሰነ ጊዜ ፖርቹጋል ከዛ በኋላ እንግሊዝ ቀጥሎ ደግሞ አሁን ከረንትሊ ባለው ሁኔታ አሜሪካ በሙስሊሙ ዓለም ደግሞ የተለያዩ ኸሊፋዎች
ኡመያድ ዳይናስቲ ከዛ በኋላ የአባሲድ ዳይናስቲ ከዛ በኋላ በነ ሰላሃዲን አላዩቢ ዘመን ደግሞ እንደዚሁ የነበረ ትልቅ ገናና ታሪክ አለ። ከዛ መለስ ስንል ደግሞ የኦቶማን ኢምፓየር በነበረው ዘመን ውስጥ ሙስሊሞችን በአስተሳሰብም በኃይልም አንድ ጎራ አድርጎ የማቀፍ ሂደቶችን አልፏል። ይህ ሂደት ቀጥሎ 1924 አካባቢ ቶታሊ የሙስሊሙ ዓለም ላይ ገናና ሆኖ የነበረው የኦቶማን ኢምፓየር የተሰበረበት ነው። በሌላኛው ወገን የዛ መሰበር ደግሞ ሙስሊሞችን ለቀኝ ግዛትና ለተለያየ ሙስሊሞች የሚበዙባቸውን ሀገራት ለዚህ ቀኝ ግዛትና ለአውሮፓውያን ቀኝ ግዛት ሰለባ አድርጓቸዋል። ያንን ቀኝ ግዛት ደግሞ ከራሳችን ላይ ማንሳት አለብን በሚል የተለያዩ ሀገራት ላይ የተለያዩ እንቅስቃሴዎች ተደርገዋል። እነዚህ እንቅስቃሴዎቹ የተለያዩ ሌቭሎች አላቸው። የመጀመሪያው የእንቅስቃሴው ደረጃ ለምንድነው በዚህ ደረጃ ላይ የወደቅ ነው? ለምንድነው አውሮፓውያን ሙስሊም ሀገራትን ቀኝ የገዙት? እንዲህ ለምን ሆነ የሚል ምሬት የፈጠራቸው ሂደቶች መፍትሄው ምንድነው የሚለው ላይ የተከተሏቸው መንገዶች አሉ። የመጀመሪያዎቹ ቁርአን የሚለን አስተምሮና እስልምና በታሪኩ በቀኝ ተገዝቶ ተዋርዶ የሌላው ሀብት መጫወቻ ሆነን ሌላው ሀብታችንና ማንነታችንን በዚህ መልኩ ሲፈጸሙ ዝም ብለን ማየት የለብንም የሚል አስተምሮትን ተከትለው የጻፉ ሰዎች አሉ። እንደነ ጀማሉዲን አልአፍጋኒ በኋላ እንደነ መሐመድ አብዶ ሌሎችም የተለያዩ ሙከራዎች አሉ። ያ ሙከራ እየሄደ መጨረሻ ላይ መፍትሄው ምንድነው የሚልን ሲመጣ ነፃ ለመውጣት መታገል አለብን የሚል ነው። ትግላችን ምን መሰረት ያደርግ የሚል ውዝግቦች ነበሩ። አንዳንዶቹ አረቦች ስለሆንን አረብ ብሔርተኝነትን ይዘን እንታገል ብለው በአረብ ብሔርተኝነት ሲሄዱ አረብ ብሔርተኝነት ውስጥ ችግር አለ፣ ብሔርተኝነት በራሱ ጠርዝ የሚያወጣቸው ነገሮች አሉ ብለው ክርስቲያን የሆነውም አረብ ሙስሊም የሆነውም አረብ ሁሉም በጋራ የተወሰነ ሙከራ አደረጉ። በአረብ ብሔርተኝነቱ አብረው ሄዱ። አብረው በአረብ ብሔርተኝነቱ ከሄዱ በኋላ ሀገራቶቹ ነፃ ወጡ። ነፃ ወጥተው መንግስታት በሚመሰረቱበት ጊዜ እንደገና ምን ሆነ? ለትግሉ ተብሎ ሶሻሊዝምን ሶሪያ ላይ በአስፓርቲ ኢራቅ ላይ ሌሎች ሀገራት ላይ እንደዚህ ሳውዲ ደግሞ በተወሰነ መልኩ እስልምናን የፖለቲካው የመንግስቱ አካል አድርጎ የመሄድ ሁኔታ ተፈጠረ። እንደዚህ የሄደ ሲሄድ አብረን ለነፃነት የታገልን አብረን የቆምን በብሔርተኝነት አረቦችን ነፃ እናውጣ ብለን ከቆምን በኋላ መጨረሻ ላይ ሙስሊም ያልሆኑትና ሶሻሊስት የሆኑ የተለያየ የፖለቲካ አይዲዮሎጂ ያላቸው ከእምነት ተቃራኒ የሆኑ ሰዎች ነው ሀገራቶቹ ላይ ስልጣን የያዙ። ስለዚህ እስልምና እንደገና ወደ ባይተዋርነት ተመለሰ ብለው እንደ ሙስሊም ከእንደገና መታገል አለብን የሚል የተለያዩ እስላማዊ እንቅስቃሴዎች የተፈጠሩበት ሂደት አለ። የሙስሊሞችን መብት ይሄ ሙስሊም ባለባቸው የዓለም ሀገራት ነው። በዛ ሂደት ውስጥ ደግሞ እስላም ሪቫይቭ እያደረገ ነው፣ ከእንደገና እየተንሰራራ ነው። ስንት ዓመት የታገልነው አለ። ስለዚህ ይህን ሪቫይቫል መምታት አለብን የሚል የአረብ መንግስታቶቹ፣ በሌላ ወገን ደግሞ የምዕራባውያን ሁኔታ ተከሰተ። በዚህ መሃል ላይ ብዙ ሰዎች እስር ቤት ገቡ። ብዙ ጥቃቶች ሲደርስ እነዚህ ሰዎች ለስም ሙስሊም ነን ብለው እስልምናን ሃይማኖት ተከታይ ነን እያሉ እስልምና መብቱን ይኖረው ብለን ጠይቀን ይህን ያህል ዋጋ ካስከፈሉንና ጥቃት ካደረሱ እነዚህ ሰዎችም በኔጌቲቭ መታየት አለባቸው አይነት አስተሳሰቦች መጡ። ማህበረሰብ ውስጥ በሁለቱ መሃል የሚደረገው ሽኩቻ ሰውን ወደ ሃይማኖቱ እንዲመለስና ራሱን እንዲፈልግ እየተፈጸመ ያለው የባህል የታሪክ የተለያዩ ነገሮች የኛን አይደንቲቲ እንደ አዲስ መፈለግ አለብን የሚል ዓለም ላይ ኢስላሚክ ሪቫይቫል ሙቭመንት ሲፈጠር ያ ሪቫይቫል ሙቭመንት አንዳንድ ቦታ ላይ ደግሞ የፓርቲ መልክ የትግል መሳሪያ የመሆን መሰል ነገሮች በተፈጠሩበት ጊዜ ይሄ ነገር ቀጥሎ ወዴት ሊወስደን ነው? መምታት አለብን የሚል ተፈጠረ። መምታት ሲጀመር ይሄኛውም ኃይል አለው ያኛውም ኃይል አለው በሚል የመጠቃቃት ሂደት ውስጥ ሲፈጠር መንግስታትን ቻሌንጅ ማድረግ ያልቻሉ የተለያዩ አካላት ወደ ህቡ ገብተው በህቡ ታግለው ቻሌንጅ ማድረግ ገሎ መሞት ነፃ የማውጣት ምናምን የተለያዩ ነገሮች ተፈጠሩ። በዛ ሜንታሊቲ ውስጥ ያን የዓለም ሚዲያ ይዞ ሙስሊሞች እንዲህ ያደረጉ ይሄ ተደረገ የሚለው ሌላ አካባቢ ላለ ሰው ብዙ ነገሮችን ማስተጋባት ይችላል። ምሳሌ ዋና ኮር ሆኖ ገሎ ታግሎ መሞቱና መሰል ነገሮች ላይ ፍልስጤም አካባቢ ፍልስጤም በእስራኤል በዛ መልኩ መወረር ዛሬም ድረስ ሙስሊሙ ዓለም ላይ የሚደረጉ ብዙ ነገሮች መሰረት ሆኖ እየተስፋፋ ያለ የጸቦቹ አንዱ ምክንያት ነው። ፍልስጤም በ1948 በእስራኤል ቁጥጥር ስር ሆና በዛ መልኩ የሄደው ሂደት ሙስሊሙ ዓለም ላይ ፍልስጤም የሙስሊሞች ሶስተኛ ቅዱስ ስፍራ ናት። በዛም የተያዘ ጦርነቱ ቀጠለ።
ግጭቶቹም ያን ሚዲያዎቹ እንዴት አድርገው ለዓለም ዘገቡ ነው። ለምሳሌ እስላማዊ መንግስትን መሰረታለን ብለው የሚታገሉ አካላት አሉ። በተመሳሳይ ደግሞ ክርስቲያናዊ መንግስትን መሰረታለን ብለው አፍሪካ ውስጥ ሎርድስ ሳልቬሽን አርሚ ብለው ሲታገሉ እነዚህን ሁለቱ ኢንተርናሽናል ሚዲያ ላይ ኢኳል ቦታ ነው ወይ ያላቸው የሚዘገብበት ብለን ስንል ሚዲያውን ኮንትሮል ያደረገ ሰው እኔ ስለ እስራኤልና ፍልስጤም የት ነው የሰማሁት ስል ከማነባቸው ከኢንተርናሽናል ሚዲያ ነው። ያንን ነው የተቀበልኩት። በቀላል ምሳሌ ላስረዳ። ኢትዮጵያ ውስጥ የዓለም ዜናን የኢትዮጵያ ቴሌቪዥን ሁሌ ይዘግባል። ልብ ብለን ካየን አንድ ዜና ነው የሚዘግቡት ወይ ሁለት ግፋ ቢል ሶስት ነው ኮመንሊ 24 ሰዓት ሙሉ አልጀዚራ፣ ቢቢሲ፣ ሲኤንኤን ሌሎች ሚዲያዎች እየዘገቡ ያለም የኢትዮጵያ ሚዲያ አንዷን ዜና መርጦ ነው የሚዘግበው። ያቺ ዜና ምንድነች ብለን እስቲ ብናስብ አብዛኛውን ጊዜ ወይ ቦኮ ሐራም ነች ወይ አይስ ነው ወይ አልቃኢዳ ነው ወይ እስላማዊ አክራሪ ነው። በተለይ ደግሞ ኢትዮጵያ ውስጥ ከ2004 አንስቶ በነበረው የሙስሊም መብት እንቅስቃሴ ላይ ዴይሊ ዜናዎችን ወደ ኋላ መለስ ብለን ስናይ ቢያንስ እነዚህ ነጥቦች አንድ ዜና ዓለም ላይ ከተወጣ ያችናት ፒክ የምትደረገው በሰው ሜንታሊቲ ውስጥ የኢትዮጵያ ቴሌቪዥንን ብቻ እየሰማ ያለ ሰው በየቀኑ የዓለም ዜና ሲሰማ እንዲህ አይነት እዚህ ጋር እስላሞች ይሄን አደረጉ እዛ ጋር እንትን አደረገ እዚህ ይሄን አንግል ብቻ ደጋግሞ ሲሰማ መጨረሻ ላይ ስለ እስላምና ሙስሊሞች ምን ሐሳብ ይዛል ስንል አእምሮ ውስጥ የተከማቸው ይሄ ነው። ይሄን ይዞ እስላሞች አስፈሪዎች ናቸው፣ አደጋ ፈጣሪዎች ናቸው፣ ቻሌንጅ ያደርሳሉ ብሎ አቋም ይይዝ በህይወት ውስጥ በሚኖራቸው ሁኔታዎች ላይ ደግሞ ያንን ቢያንጸባርቅ ናቹራል ነው። እስልምና ምንድነው ብሎ ቁርአንን ሐዲስን አንብቦ እስልምና ይሄ ነው ግን ሙስሊሞቹ እንዴት ናቸው ወይ ደሞ ብለው የሙስሊሞችን ነባራዊ ሁኔታ ቢያይ እንደማንኛውም ሃይማኖት እስልምና እንደሚለው የሚኖሩ ሙስሊሞች አሉ፣ እስልምና እንደማይለው የሚኖሩ ሙስሊሞችም አሉ። ሶርሱን ከማየት የሚዲያ ተጽዕኖ በዛ መልኩ ይፈጥራል። ሙስሊሞች ደግሞ በተመሳሳይ እነዚህ ነገሮች ይሄ ነው ትክክለኛው ገጽታ ብሎ ለማሰራጨትና ለማስፋፋት ምን ያህል ሰርቷል ከተባለ አንቺ እንዳልሽው ብዙ አልተሰራም። አሁን ሳምሄር እንበልና ፕሮብሌም አለ። አንዳንዴ የብሔር ፕሮብሌም ነው፣ አንዳንዴ የሃይማኖት ነው፣ አንዳንዴ የስልጣን ነው፣ አንዳንዴ ሌሎች ነገሮች። ግን አክተሮቹ ሙስሊምና ክርስቲያን ከሆኑ ምን ተብሎ ነው የሚዘገብ? ይሄኛው ወገን ሰዎቹ ሃይማኖታቸው ሙስሊም ግን ያነሱት ያለው ነገር ክርስቲያንም ቢያነሳው ተገቢ ጥያቄ ነው። የመብት ጥያቄ ከሆነ የነጻነት ጥያቄ ከሆነ የእኩልነት ጥያቄ ከሆነ መደገፍ ሊያስፈልግ ይችላል። መንገዱ ግን ልክ ነው ወይ የሚታገሉበት? አሁን ኮዙን ለማስፈጸም የሚሄዱበት መንገድ ይለያያል። እስልምና የማይፈቅዳቸው ንጹሃን ሰዎች ላይ ጥቃት የመፈጸም ሂደቶች በዓለም ላይ አሉ። ማንም ሰው ማስተባበል አይችልም በተጨባጭ። ግን ሁሉም ቦታ ያለው በዛ መንገድ ነው ወይ ብለን ስንል ይህንን በማጉላት አስተሳሰብ የመለወጥ እና ሰዎች ስጋት እንዲሆኑ የማድረግ ስራዎች ተሰርተዋል፣ እየተሰሩ ነው በሁሉም ኤሪያዎች ላይ። እስቲ አንድ ነገር አስታውሱኝ በዚሁ ከዜና ጋር በተያያዘ እኔ ተማሪ ሆኜ 7 ሰዓት ወይ 6 ሰዓት ላይ 7 ሰዓት ላይ የምሰማቸው ዜናዎች ነበሩ በሬዲዮ በፍልስጤምና በእስራኤል ሰጣ ገባ ላይ በእስራኤል አንድ አጥፍቶ ጠፊ አውቶቡስ አጋየ። በጣም ተደጋጋሚ የምሰማው የነበረው ዜና ነው በየጊዜው። በእስልምና አጥፍቶ መጥፋት ወንጀል ነው ወይንስ ጽድቅ ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ራሳቸውን ማጥፋት ላይ በጩቤም ራሱን የገደለ ሰው በዕለተ ትንሣኤ በገደለው ነገር ይጠየቃል። በተለያየ ምክንያት ራስን ማጥፋት የሚኮንኑ ሐዲሶች አስተምሮቶች በግልጽ አሉ። እዚህ ላይ ማንም ሙስሊም ላይ ክርክር የለም። አንዳንድ ሀገራት ላይ ትግል ያደረጉ ያሉ አካላት ይሄን በተወሰነ መልኩ አማራጭ ካጣስ ብለው ያዩዋቸው አንዳንድ ፈትዋዎች አሉ። አሁን ሰዎቹ ያዩበትን ነው ያወራ ያለው። እስልምና ውስጥ ራሳችሁን በመግደል ራስን ብቻ አይደለም ሌላውን በመግደል ትጸድቃላችሁ የሚል አስተምሮት የለም። ምንድነው ያሉት? ለምሳሌ ፍልስጤም ላይ የሰጡት አንዳንድ ፈትዋዎች አሉ። ይሄ ሁሉ ኃይል ያላት እስራኤል አሜሪካን ጨምሮ በርካታ አካላት እየደገፋቸው ያሉ ፍልስጤሞች በባህርም በየብስም በሁሉም አቅጣጫ ምንም ነገር እንዳይደርስላቸው ያሉ ሰዎች ዝም ብለው መሞት አለባቸው ወይ?
ለሀገራቸው ነጻነት ለእምነታቸው ነጻነት መታገል አለባቸው። አማራጩ ምን ራሳቸውንም አደጋ ላይ ጥለው ገለውም ቢሆን ታርጌታቸው ራሳቸውን መግደል አይደለም፣ ታርጌታቸው የሚያስቸግራቸውን አካል መግደል ነው ብለው እንደዚህ ፈትዋ የሰጡ ሰዎች አሉ። ይሄ የነሱ ፈትዋ ነው። እስልምና ሃይማኖት ጋር ስንል እስልምና ሃይማኖት ጋር አንደኛ ራስን መግደል በጥብቅ የተኮነነ ነው። ሁለተኛ ንጹሃንን ሰዎች መግደል። አንድ የአላህ ነብይ ሙስሊም ሐዲስ ላይ የተዘገበ ነው። ጉንዳን አስቸገረችውና ጋዝ ለቆ ሁሉንም ጉንዳኖቹን አቃጠለ። አላህ በዚህ ምክንያት ኮነነው። አንዷ ጉንዳን ነች የነከሰች፣ ሌሎቹ ምን አጠፉና ነው ንጹሃን ጉንዳኖችን በዚህ መልኩ ያቃጠልከው ብለው የአላህ ነብይ ተኮነነ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሩ። ንጹሃን ጉንዳኖች ለምን ተገደሉ ብሎ የኮነነ እስልምና من قتل نفسا بغير نفس أو فسادا فكأنما قتل الناس جميعا አንዲት ነፍስ ያጠፋ ሰው ያለ ሞት ፍርድ ተፈርዶበት ሳይሆን ወይንም ደግሞ ጥፋት ፈጽሞ ሀገርን አስቸግሮ ጥፋተኛ ተብሎ ውሳኔ ተላልፎበት ሳይሆን እንዲሁ ንጹሃን አንድ ነፍስ የገደለ ሰው فكأنما قتل الناس جميعا የዓለምን ህዝብ ሁሉ ሰው የሚባለውን ሙሉ እንደገደለ ይቆጠራል ይላል ቁርአን። فمن أحياها አንድን ህይወት ደግሞ ያዳነ ሰው فكأنما أحيا الناس جميعا የዓለምን ሰው ሁሉ ህይወት እንደታደገ ይቆጠራል ይላል ቁርአን። ጥያቄያችን ምንድነው? ስለ ቁርአን ያወራን ከሆነ አው እስልምና መሰረቱ ቁርአን ነው፣ ምንጩ ቁርአን ነው። ይሄን ይል ሙስሊሞችስ ካልሽኝ ቅድም በነገርኩት መሰረት በተለያዩ ምክንያቶች በራሳቸው ኢንተርፕሪቴሽን በገጠማቸው ፖለቲካዊ ጫናና አቅም አጣን ብለው ቅድም የጠቀስኩት አይነት የፍልስጤም ፈትዋ አሁን ባለንበት በ20ኛው ክፍለ ዘመን የተሰጡ አይነት ኡስታዝ አንድ ጊዜ ይዛችሁ ጋር ያዙልኝ። እንግዲህ ቁርአን በዚህ ደረጃ ደንግጎ የሰው ነፍስ እንኳን አይደለም የጉንዳኖችን ነፍስ ማጥፋት እንደሚያስጠይቅ በዚህ ደረጃ ደንግጎ ያለ በአለም ላይ አጥፍቶ ጠፊዎች የተበራከቱበት ምክንያት ምንድነው? እነዚህ ሰዎች ሙስሊሞች ናቸው ወይስ ቁርአንን የሚቀርኑ ሰዎች ናቸው? በአለም ላይ አጥፍቶ መጥፋትን የጀመሩት ሙስሊሞች አይደሉም። ታሚል ታይገር ተብሎ የሚታወቅ ስሪላንካ ላይ 50 ዓመት ሙሉ የታገለ እነሱ ናቸው ለመጀመሪያ ጊዜ የጀመሩት። ከዛ በኋላ ነው ይሄ ነገር ወደ ፍልስጤም የመጣው። ወደ ፍልስጤም ቅድም ባልኩት መሰረት መጣ። አማራጭ የለንም ብለው የተለያዩ ነገሮችን ያዙ። አሁን ስለ እስልምና ያወራን ከሆነ እስልምና ቁርአን ነው፣ ሐዲስ ነው። ማንም ሰው ራሱን እዚህ ሚዛን ላይ አስቀምጦ ፈተሽ አለበት። እነዚህ ፈትዋ የሰጡ ዓሊሞች አማራጭ የላቸውም፣ ራሳቸው መከላከል ግዴታ ነው። ፈትዋ ማለት ብያኔ አንድ ጥያቄ ይነሳና ይሄ ጉዳይ በእስልምና እንዴት ይታያል ተብሎ ሲታይ ሃይማኖቱን ያውቃሉ የሚባሉ ሰዎች ይመጡና ይሄ ጉዳይ እንዲህ ነው ብያኔው ብለው ውሳኔ ይሰጣሉ። እነሱ የሰጡት ውሳኔ ከቁርአን ጋር ካየነው በጥቅሉ አያስኬድም። አይ ይሄን ጉዳይ እንድንል ያስገደደን ነባራዊ ሁኔታ አለ ብለው በዚህ ምክንያት ብለው የሚተነትኗቸውና ለማቅረብ የሚሞክሯቸው ነገሮች አሉ። እነዛ አስገደዱን ብለው ያቀረቧቸው ምክንያቶች ተቀባይነት አላቸው ወይ? አላህ ነው የሚያውቀው። ነገር እነሱ ሰው ሲገደድ በእስልምና ሃይማኖት ውስጥ ጫና ውስጥ ሲገባ ይበላውን ካጣ ሐራም ክልክል የተደረገ ነገር መብላት አይጠየቅም። አሳማ ስጋ መብላት በእስልምና ክልክል ነው። ሰውየው ግን ህይወቱን ላትርፍ ብሎ ከተገደደና የሚበላው ካጣ ማንኛውንም ነገር መብላት ይፈቀድለታል። ምክንያቱም ቻሌንጅ ውስጥ ነው። እንደዚህ አይነት ነገሮችን ተጠቅመው ነው እነሱ ይሄዱት። ልክ ናቸው ወይ ከተባለ ለኔ ልክ አይደሉም። ለኔ ግን መጨረሻ በዚህ ድርጊታቸው ምን ይሆናሉ ከተባለ አላህ ነው የሚያውቀው። እንግዲህ የጀነቱም የጀሃነሙም ባለቤት እሱ ነው። እሱም እንደሚያደርግ አብረን ነው የምናየው ማለት ነው። መልካም እንግዲህ እርሶ ወደ 6 ዓመት ገደማ ወደ 5 ዓመት ተኩል በላይ ነው በእስር የቆዩት። በማዕከላዊ ማሰቃያ ነበሩ። ከዛ በኋላ ወደ ቃሊቲም ተዛውሮ ነበር። ለምን ተዛወሩ? ከማሰቃያው እንዴት ሊወጡ ቻሉና እንዴት ቀለል አለሉት ቅጣቱ ከጨለማ ቤት? በዋናነት ያው ማንኛውም ሰው ማዕከላዊ ሲገባ መጨረሻ ምርመራ ጨረሰ ብለው በእነሱ ሲያስቡ ወይ ከሰስና ወደ መደበኛ ማረሚያ ቤት ይሄዳል ወይ ደግሞ ይለቀቃል። ብሎ ታስሮ በድብቅ እንዲቆይ የተፈለገ ሰው ደግሞ አመትም 2 አመትም እዛ ይቆያል። ባለው የሽብር ህግ የተከሰሰ ሰው 28 ቀጠሮ የተሰጠው 4 ጊዜ ነው የሚቆየው። ማክሲመም 4 ወር ነው ማለት ነው። በ4 ወር ጊዜ ውስጥ ወይ መከሰስ አለበት ወይ መለቀቅ አለበት። እኛም እንደማንኛውም ሰው ፍርድ ቤት እየቀረብን 28 ቅደቶች ቆይተን 3 ወር ከ15ኛው ቀን ላይ
ወደ ቃሊቲ ክስ ተመስርቶ ወደዛ ወርደናል። በዛ ሂደት ውስጥ ያው ማዕከላዊ ውስጥ የተለያዩ ምዕራፎች ውስጥ ነበርን። ጨለማ ቤት ተብሎ የሚታወቀው ጠባቧ 8 ቁጥር ውስጥ 13 ቀን አካባቢ ነበርኩኝ። ከዛም አልፎ ሳይቤሪያ የሚባለው 3 ወር አካባቢ እዛ ውስጥም በጥቅሉ ነበርኩኝ። ባለው ሂደት ውስጥ ያው ማዕከላዊ ብዙ ነገሮች ያሉበት ቦታ ነው። ብዙ ድብደባዎችም፣ ማሰቃየቶችም፣ ጥቃቶችም ያሉበት ነው። እዛ ውስጥ እንግዲህ ባሳለፍናቸው ሂደቶች 12 ሰዓት እስከ 16 ሰዓት ድረስ እጅ ታስሮ አቁሞ የተለያዩ ነገሮችን ማስገደድ ሂደቶች ነበሩ። ጨለማ ቤቶች ውስጥ ቤቶቹ ፐርፐዝሊ ነው እንዲቀዘቅዝ የሚደረጉት። በጣም ቀዝቃዛ ነው። እኔ አሻራ ሰጥተን ስንወጣ ውሃ ቆመው በቱቦ ሲረጩ ነው ያየሁት። ቤቶቹ ለምንድን ነው የሚቀዘቅዙት? አዲስ አበባ ውስጥ እንዴት እንደዚህ ቤት ይቀዘቅዛል? የቤቱ አሰራር እንግዲህ አዲስ አበባ ያለነው ማዕከላዊ እዚሁ ፒያሳ ሰሜን ሆቴል አካባቢ ነው። በዚህ በፒያሳና በሰሜን ሆቴል መሀል ያለ ኤሪያ አዲስ አበባ ውስጥ የትኛውም ቦታ አዛን ሲወጣ ማዕከላዊ ውስጥ አይሰማም። እንዴት አድርገው ሰርተው ነው አሰራሩን ከውጭ ዓለም እንዲህ የሆነው ብዬ እል ነበረ። ለምንድን ነው እንዲህ የሚቀዘቅዘው? 15 ቀን ፍራሽ ላይ ተኛሁና 15 ቀን በኋላ ለመጀመሪያ ጊዜ በየሳምንቱ አንድ ቀን እንድንወጣ ተፈቀደ። ፀሐይ ላይ ለ10 ደቂቃ ፍራሹን ስናወጣ ከስር በስብሰዋል ውሃ ይዞ ምናምን። ከሲሚንቶ ውስጥ የወጣ እርጥበት ቅዝቃዜ ነው። ይሄን ለምን እንዲሆነ ብዬ ስል ሰዎችን ጫና ውስጥ ሆነው መርማሪዎቹ አሳሪዎቹ የሚፈልገውን እሺ እንዲሉ የማድረግ ሂደቶች አሉና እዛ ውስጥ አልፈን መጨረሻ ላይ ያው ስንከሰስ ነው ወደ ቃሊቲ ሄድ ነው። በቂ ልብስ ነበሩት በዛን ወይም ነበራችሁ ሁላችሁ? ምንድነው ማዕከላዊ ውስጥ ያው ቤተሰብ ያመጣል ፍራሽ፣ የየራሳችንን ፍራሽ ማምጣት የቻለ ሰው ቤተሰብ እንዲያመጣለት ይደረጋል። እዛ ውስጥም አሉ። ስለዚህ በዛ መንገድ ፍራሽና ብርድ ልብስ ከቤት የመጣበት ሁኔታ አለ። የተቀረው ልብስ ያው ሸራተን ተብሎ የሚጠቀሰው ክፍል ያለ ሰው ቤተሰብ የሚያመጣውን ስንቅም ይሁን ልብስ ወጥቶ ተቀብሎ ማምጣት ይችላል። እኛ ደግሞ ቤተሰብ ሲያመጣ ፖሊስ ነው ተቀብሎ የሚያመጣልን። ሄደን የማየትም የማናገርም ሁኔታ አልነበረም። በዚህ ሂደት ውስጥ ያው ይመጣሉ። እዛ ልብስ ለማጠብ የሚቻልበት ሁኔታ የለም። ወደ ቤት ይላካል፣ ይመጣል። በዛ አይነት ሁኔታዎች ነበሩ። የመጀመሪያ 3 እና 4 ቀን ግን ምንም ነገር ስላልነበረ እንደታያስኩት የለበስኩትን ልብስም ብቻ ስለነበረ ቀያሪ ልብስ የነበራቸው ሰዎችም ነው ስለብስም የነበረው ቀንም ምሽትም ያንን ስለነበረ ማለት ነው። ማዕከላዊን አይተውታል? አሁን አላየሁም። ማዕከላዊ በታየበት ጊዜ እኔ ሀገር ውስጥ አልነበርኩም እና በተቀመጠው ሂደት ውስጥ ሲታይ እኔ ስላልነበርኩኝ አሁን አላየሁትም። ያው እንደሚመስለኝ ከሌላ ነገር ካለ ይነግሩኛል። እንግዲህ እነዛ ጥያቄዎች እርስዎ ከእስር ከወጡ በኋላ ከምን ደረሱ? አንደኛው የምርጫ ጉዳይ ነው። ህዝበ ሙስሊሙ ሲያነሳ የነበረው እኛንን ወኪሎቻችን የምንመርጠው እኛንን ወደፊት የሚመሩን ሰዎች መምረጥ የምንፈልገው የሚለው ነው። እስካሁን ድረስ ምርጫ አልተካሄደም። ለምን? በወቅቱ እንግዲህ እንዳልሽ 2004 ላይ የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ ብለው መርጦን በፍርሚያው አረጋግጦ የተለያዩ የመንግስት አካል ጋራ በዚህ ጉዳይ ላይ ውይይትም ንግግርም ጉዳዩን የማስረዳትም ሌሎች ነገሮች አሉ። በዛ ሂደት ላይ መንግስት ጋር የነበረው ምንድነው በተለይ ፌደራል ጉዳይ ጋር ጥያቄውን አልመለሱም። ግን ኢንዳይሬክትሊ መልሰናልና ተቀበሉ ነው። አልመለሳችሁ እንኳን ለሰው ልናሳምን እኛን የሚያሳምን ነገር ውስጥ የለም። እናንተ ራሳችሁ ካመናችሁበት መልስ ነው የምትሉትን በደብዳቤ ጻፉና ይሄን ነው የመለሱን ብለን ለሰው እንነግራለን ስንል አንጽፍም አሉ። ለህዝቡ ግን ተመልሷል ብላችሁ ነገሩ ነው አንመልስም አንነግርም አለን። ከዛ በኋላ የካቲት 26 2004 ጀምሮ ኮሚቴውን ባሉታዊ የማየት የማስፈራራት ጫናዎች ነበሩ። ሆኖስ ለተወሰነ ጊዜ 24 ሰዓት ሙሉ በደህንነት ክትትል ስር ቤት ስንገባ አብሮን ውጭ ይጠብቃሉ፣ ጧት ስንወጣ አብሮን ይወጣሉ። እንዲህ አይነት የማስፈራራት ሁሉ ነገር እናውቃለን። በስልክም አንዳንድ ጊዜ በአካልም መንገድ ላይ ማግተው ፖሊስ ጣቢያ አስገቡን። አዲስ አበባ ፖሊስ ኮሚሽን በወቅቱ የነበሩት ይደጎ ስዩምና ኮሚሽነር ምክትል ግርማ ካሳ እኔና ኡስታዝ አቡበከርን በአንድ መኪና እየሄድን ይዘውን አስገቡ። ግንባራችሁን ነው በጥይት የምንለው። ከም በኋላ የመጅሊስ ጉዳይ የሙስሊሞች ምርጫ መብት ምን አገባ አልፈ ልጅን አታሳድግም፣ ይሄን ማታርፍ ከሆነ ግንባራችሁን ነው የምንለው አሉ። አሁን የመጨረሻ ማስጠንቀቂያ ልንሰጣችሁ ነው፣ ከዚህ በኋላ ንግግርም የለንም አሉ። ያንን ወጥቼም በወቅቱ ለአሜሪካ ድምጽ ሬዲዮም ተናገርኩኝ። በማህበራዊ ሚዲያም ያንን እንዴት ተናገራላችሁ አይነት ቅሬታም ነበረ። ታቻም መንገድ ላይ ለምሳሌ ተከታትለው በአንድ ጊዜ ከዚህ ከፒያሳ ወደ ቤት በሚሄድበት ጊዜ
ማታ 1 ሰዓት ላይ ነው። ደህንነቶች ናቸው፣ ዱርዬዎች ናቸው። ስቲል ክሊር አይደለም። ላፕቶፕ ይዤ ነበረ። የመኪናውን መስታወት በበረት ሰብረው ላፕቶፑን ሊነጥቁኝ የሞከሩበት ሂደት አለ። ብዙ እንዲህ አይነት ውክቢያ ውስጥ ሆነን መጨረሻ ላይ ታርፋላችሁ አታርፉም ወይ ስን እኛ የምናርፈው ነገር የለም። እንደ ኮሚቴን እንደ ህዝብ ደግሞ የኛም ጥያቄ ነው አልተመለሰም ብለን ስንሄድ መጨረሻ ላይ ሙስሊሙ ማህበረሰብ በሰደቃና በአንድነት ከዛም አልፎ በተለያየ ጁማ ተቃውሞች የነበረበት ሂደት አለና ማሰር አለብን ብለው ወሰኑ። ከነዚህ ውስጥ ከ17 ኮሚቴ ውስጥ ወደ 9 ሰው ይዘው ሌሎቹን ከውጭ ጨምረው ሁሉንም ኮሚቴ አይደለም በሚል ሴንስ አሰሩን። ክስ መሰረቱ። እኔ ላይ የተመሰረተው ክስ ዛሬ ድረስ ያስቀኛል። በሚዲያ የቀረበውና ህዝብ ውስጥ ያለው ኮምፕሊትሊ የተለያየ ነው። እኛ ላይ የተመሰረተው ክስ 2 ክስ ነው። አንደኛው በኃይል ይህን መንግስት መጣል፣ ህገ መንግስታዊ ስርዓቱ መናድ ነው። ሁለተኛው እስላማዊ መንግስት መመስረት ነው። ድርጊት ተብሎ የተጠቀሱት ግን ሁለቱም ተቀራራቢ ስለሆነ ይህን መንግስት ካፈረሱ በኋላ እስላማዊ መንግስት የሚመሰርቱት በሚል እሳቤ ፍርድ ቤቱ ይዘታቸውም አንድ ስለሆነ ህገ መንግስቱን በኃይል መናድ የሚለውን ጥዬ አንዱን አለ። ከዛ እሱኛው መጣ። እሱ ላይ ክሱ ምንድነው ብለን ስናይ ድርጊት አለ። እንግዲህ ማንኛውም ነገር ተደረገ ተብሎ እንደ ግለሰብ አህመዲን ጀበል የተከሰስኩበት አለ። አጠቃላይ ምንድነው እሱ ህብረተሰቡን ቀስቅሳችሁ ለራሳችሁ ድብቅ ዓላማ ቀስቅሳችሁ ረብሻ ፈጠራችሁ። ያን ረብሻ የፈጠራችሁ እስላማዊ መንግስት ልትመሰርቱ ነው። ምንድነው የተደረገው ስንል አወልያ መስጊድ ላይ 55,000 ብር የሚያወጣ ጉዳት መስጊዱ ላይ ማድረስ፣ 5 የከተማ አውቶቡስ መስታወት መስበር፣ ኮማንደር ገብረ ሚካኤል የሚባል የአራዳ ፖሊስ ጣቢያ ኃላፊ የነበረ አይኑ ጋር መፈንከት ደረሰበት ነው ድርጊት ተብሎ የቀረበው ይሄ ነው። ሚዲያ ላይ ሲቀርብ ግን እስላማዊ መንግስት ሲመሰርቱ እንዲሆኑ ብዙ ነው ወሬው። ፋይናሊ በድምር የወደመ ንብረት 159,000 ብር አካባቢ ንብረት ነው። እነዚህን አደረጋችሁ ነው። እኛ ደግሞ በወቅቱ ይህን ድርጊት ያደረጉት ሰዎች በተለይ የኮማንደሩን ምትና የአውቶቡስ ባስ መሰበርን እኛ በአካል አደረጋችሁ አይደለም፣ በእናንተ ቅስቀሳ ውጤት ነው ይሄ መጣው ነው። እኛ የተከሰስነው ከ15 ዓመት እስከ ሞት የሚያስፈርድ ክስ ነው። ቀስቃሽ የተባል ነው። ሪል ድርጊቱን አደረጉ ተብለው የተከሰሱ ሰዎች ተይዘው ጳውሎስ ጋር ባለው ፍርድ ቤት ተከሰው 6 ወር ተፈርዶባቸዋል። ያደረጉ ሰዎች እኛ እነሱን ቀሰቀሳችሁ አደረጉት የተባሉት 6 ወር ተፈርዶባቸው፣ እኛ ደግሞ ቀሰቀስን የተባለው እኔ ላይ 22 ዓመት ነው የተፈረደው። ጥያቄዎቹስ ምን ሆኑ ነው? መንግስት ጋር መጀመሪያ አርፋችሁ ተቀመጡ፣ አያገባችሁም፣ ያለዛ እናስራችኋለን ነው። አይ እኛ አንቀመጥም፣ ትክክል አይደለም ብለን ተቃውመን መጨረሻ እስሩ መጣ። በዛ ሂደት ውስጥ ካለፍን በኋላ ተፈታን። ለምንድን ነው ምርጫ ያልተደረገው ነው ጥያቄ። እኛ ከእስር ቤት ስንወጣ እንደሚታወቀው ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ እኔ ዛሬ ተፈትቼ በማግስቱ ነው ስልጣን ለቃሉ ብሎ አናውንስ ያደረጉት 2010 ላይ ማለት ነው። የሀገሪቷ ሁኔታም ኮማንድ ፖስት ውስጥ የነበረን እንደ ኮሚቴ ይህን ጉዳይ ትክክል አይደለም አልተመለሰም ብለን ከእንደገና እንቀሳቅሰናል። መጨረሻ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ የህወሓት ጊዜ መጅሊስ ላይ በመንግስት ፍላጎት የተቀመጡ ሰዎች ቦታው ላይ አሉ። ህብረተሰቡ ደግሞ ጥያቄ አንስቶ ይወከለን አለን። ተነጋገሩና የጋራ መፍትሄ አምጡ የሚል የማግባባት ሙከራዎችን ጠቅላይ ሚኒስትሩ የማድረግ ሂደቶች ሄዱ። በዛ አማካኝነት 9 ኮሚቴ ተዋቅሮ ያንን ስራ የሚሰራ አሁን ያለው ጊዜያዊ መጅሊስ ተቋቁሟል። የዚህ ጊዜያዊ መጅሊስ ማንዴቱ በ6 ወር ጊዜ ውስጥ አንደኛ የኢትዮጵያ ሙስሊም ማህበረሰብ እሱን የሚመጥን መጅሊስ የኢትዮጵያ እስልምና ጉዳዮች ምክር ቤትን አዲስ መዋቅር በኮሚቴው የተሰራ አለ። እሱን በማወያየት በማጽደቅ መሬት ላይ እንዲወርድ ማድረግ ነው። ሁለተኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙን ይወክላል የሚባለውን የኢትዮጵያን ግማሽ ህብረተሰብ የሚወክለው ድርጅት ኤንጂኦ ነው ፍቃዱ በየ3 ዓመቱ የሚታደስ አዳሹ ክፍል እምቢ ካለ ህልውናው የሚያበቃ በአንድ ባለስልጣን ስር ያለ ድርጅት ነው። ይሄ ተገቢ አይደለም፣ በአዋጅ ሙስሊሙን በሚወክል መልኩ መቋቋም አለበት የሚል ጥያቄ ነው። ያ ተሰርቶ ያንን በአዋጅ መጅሊስ የማቋቋሙ ስራ ከመንግስት ጋር መስራት ነው። ሶስተኛ ደረጃ ሙስሊሙ ማህበረሰብ ውስጥ ያሉ ቅድም ስታንዳርዳይዝ ያልተደረጉም ብለን ያነሳናቸው አስተሳሰብና አንዳንድ ልዩነቶችን ወደ አንድ በማምጣት መፍትሄ ማበጀት ነው። እነዚህን 3ቱ ነገሮች ከሰራ በኋላ በዚህ በ3ቱ መሰረት ላይ ምርጫ አድርጎ ቦታውን ለሚመጡ ዑለሞች አዲስ ዑለማ ራሳቸውን ሌሎቹም በዛ መንገድ
ከዛ አልፎ አስተዳደሩን ደግሞ ህብረተሰቡ በየአካባቢው በሚመርጠው አካል ቦታው ላይ ማድረግ ነው። ያን እንዲሰሩ የተመረጡ ሰዎች ቦታው ላይ በሙፍቲ ሐጂ ዑመር ኢድሪስ አማካኝነት ቦታው ላይ አሉ። ይሄን ሰርተው የተሰጣቸውን ኃላፊነትና አማና ተወጥተው መጅሊስን በሚፈልገው መንገድ አቁመው የህብረተሰቡን ጥያቄ ማስመለስ የነሱ የቤት ስራ ነው። ጥያቄውም እነሱ ጋር ነው የሚቀርበው። እኛም እንደ መፍትሄ አፈላላጊ ኮሚቴ እነሱንም እዚህ ቦታ እንዲመጡ ብለን ስናመጣቸው ከእድሜ አንፃር ከእውቀት አንፃር ከተለያዩ ነገሮች አንፃር ይህን ነገር የመስራት አቅም አላቸው። ህብረተሰቡ ስቴብል ሆኖ ሰላም ባለበት ሁኔታ ያን መምጣት የሚፈለግበት ሙፍቲ ሐጂ ዑመርን በምናይበት ጊዜ ኦልሞስት 40 ዓመት አካባቢ በቀጥታም በተዘዋዋሪም በተለያየ መጅሊስ ውስጥ የነበሩ ሰው ናቸው። ስለዚህ አብሯቸው ካሉ የቦርድና የዑለሞች ጋር ሆነው ይህንን ኃላፊነት ተወጥተው ምርጫውን ለህብረተሰቡ አስደርገው ምርጫው ሲጠናቀቅ ህዝቡ የሚፈልገው አይነት መጅሊስን በኃላፊነት እንዲወጡ ነው። ምርጫው መቼ ይደረጋል? በርሱ እስካሁን ባለው ቁርጥ ያለ ነገር አላስቀመጡም። እኔ አይደለሁም ማስቀመጠው፣ እነሱ ናቸው ፖዚሽኑ ላይ ያሉት። ግን የተሰጣቸው ኃላፊነት በ6 ወር ጊዜ ውስጥ ነው። ግን ይሄን አልሰሩም። 6 ወሩም ኦልሞስት ተጠናቋል። ባለው ሂደት ውስጥ እንግዲህ በአስቸኳይ በሚቀጥሉት ጊዜያቶች ህብረተሰቡ እየጠየቀም ያለ ጉዳይ ስለሆነ ይህንን ፈጽመው የተሰጣቸውን ኃላፊነት እንዲወጡ ህብረተሰቡም እየጠየቀ ነው። እነሱም ይሄን መወጣት አለባቸው ብዬ አምናለሁ። መልካም። ቅድም ከክሱ ጋር ተያዘ አንድ ነገር ሲያነሱ ነው ጥያቄውን ከዛው ላንሳው ብዬ ነው። ከተከሰሱበት ክስ ውስጥ ያው አመጽን አቀስቅሰዋል፣ እንደዚህ ያርገዋል በሚለው በተናገሩት ላይ ነው። እርሱ ኢትዮጵያ በሸሪዓ ህግ እንድትተዳደር ይፈልጋሉ ወይ? የግል አመለካከቶት? ኢትዮጵያ ውስጥ ሸሪዓ ፍርድ ቤት አለ። አንዳንድ ጊዜ ሰዎች ጋር በጣም የሚገርመኝ ነገር ሸሪዓ ሲባል ደንገጥ ብለው የሚለው ኢትዮጵያ ውስጥ የሸሪዓ ፍርድ ቤት በጣሊያን ዘመን ነው ለመጀመሪያ ጊዜ ቆመው። ከአፄ ኃይለ ሥላሴ ዘመን ጀምሮ የሸሪዓ ፍርድ ቤት የኢትዮጵያ ህግ አካል ሆኖ በመንግስት ተቋም በአጠቃላይ ጠቅላይ ፍርድ ቤት ስር ሆኖ ተቋቁመዋል። የኢትዮጵያ ሸሪዓ ፍርድ ቤት ጠንካራና ማህበረሰቡን የሚያስተዳድር እንዲሆን ፈልጋለሁ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው እንዴት ነው ያስተዳደሩት? አንዳንድ ጊዜ ሸሪዓ ህግ ሲባል ሚዲያ የሚያወራውና መሬት ላይ ያለው ኮንቴክስት ይለያያል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች ነብይና በወቅቱ የነበረው የመዲና መንግስት መሪ ናቸው። መዲና ውስጥ አይሁዶች ነበሩ። ሙስሊም ያልሆኑ የአረብ ባህል እምነት ተከታዮች አሉ። እነዚህን በኖሩበት ጊዜ እንዴት ነው የኖሩት ብለን ስንል የመዲና ህገ መንግስት የሚባል ሰሂፈቱል መዲና ይባላል። እዛ ውስጥ ሙስሊም የሆነውም ሙስሊም ያልሆነውም ሙስሊሞች በራሳቸው ሃይማኖት ይፈርዳሉ፣ ይዳኛሉ፣ ይኖራሉ። አይሁዶችም በራሳቸው ሃይማኖትና ባህል ይዳኛሉ። አረብ ባህል ተከታዮችም በራሳቸው ሃይማኖትና ባህል ዳኝተው እንዲኖሩ ፈቅዶ የጋራ በሆነችው ሀገር ላይ ደግሞ አብረው ልክ ሴኩላር ኮንስቲቱሽን ባለው መሰረት የጋራ ጉዳያቸውን በዚሁ በህገ መንግስቱ መሰረት እንዳኛለን ብለው ነው ነብዩ መሐመድ የዳኙትና የኖሩት። አሁን ሚዲያ ላይ የሚነገረው ከዛ በተጨማሪ አንዳንድ ሙስሊሞች የሚያነሱት የሸሪዓ መንግስት ሲባል በቃ ሙስሊም ያልሆነ ሰው ቦታ የሌለው ወር የተለያየ ነገር እንዲህ ብለው በሰው ሜንታሊቲ ውስጥ ሚዲያ የፈጠረው አለ። ስለዚህ ኢትዮጵያ የኢትዮጵያውያን ሀገር ናት። ኢትዮጵያ በሸሪዓ ትተዳደር ሰዎች አእምሮ ውስጥ በስጋት በሚታየው እኔ ብዬ ባምን ትክክል አይደለም። ባምን እንኳን ማለት ነው እንኳን ላምን አይደለም ባምን ለምን ኢትዮጵያ የኢትዮጵያውያን ሀገር ናት። ክርስቲያን አለ፣ ክርስቲያኖቹ በሃይማኖታችን መሰረት ይላሉ። ክርስቲያን ያልሆነውም ዋቂፈታውም በእኛ መሰረት ይላሉ። ዘን መጨረሻ ምን ሊሆን አንዱ ላይ ሊያሸንፍ ጦርነት ውስጥ ግጭት ውስጥ መግባት መጨረሻ ላይ ስቴብል ሀገር። ነብዩ መሐመድ ሙስሊሞች በሃይማኖታቸው፣ ክርስቲያኖች በሃይማኖታቸው፣ አይሁዶች በሃይማኖታቸው ብለው የጋራ ህገ መንግስት ጽፈው የጋራ ምንድነው አሁን ህገ መንግስቱን ስናይ አንቀጽ 27 እና 26 ብናይ የነብዩ መሐመድ ጊዜ ነበረው በኒ አውፍ የሚባሉ የአይሁድ ጎሳዎች እንደ አንድ ከሙስሊሞች እኩል አንድ ህዝብ ናቸው። ህዝብ የሚለውን ሲተረጉም ሙስሊሞች በራሳቸው አንድ ኡማ ናቸው ይላል፣ አንድ ህዝብ ናቸው ይላል። ሌላውም በራሱ አንድ ህዝብ ነው። በመዲና መንግስት ግን አንድ ነን፣ በጋራ የጋራ እንደ ህዝብ አንድ ነን። የነሱን ሃይማኖት በራሳቸው መንገድ ይፈጽማሉ፣ የኛን ሃይማኖት በጋራ እንፈጽማለን። የጋራ ጉዳዮቻችንን ደግሞ በዚህ ህገ መንግስት መሰረት ብለው የነብዩ መሐመድ የህይወት ታሪክ ረሂቀቱል መክቱም ሌላ መጽሐፍ ላይ ሄስና ይያል። ግን ይሄ አንግል ጎላ ተብሎ ስላልተነገረ ሸሪዓ ሲባል በሰው አእምሮ ውስጥ የሚመጣው አሁን ዓለም ላይ ሚዲያዎች ያሰራጩት ነው።
ነብዩ መሐመድ የኖሩበት መንገድ ይሄ ከሆነ እኔም ሙስሊሞች በእኛን የሃይማኖታችንን ጉዳይ ሌላ አካል ጣልቃ ሳይገባብን ሃይማኖታችን በምንለው መሰረት እንኖር፣ ክርስቲያኖችም በሃይማኖታቸው ጉዳይ ማንም ሳያስገድዳቸው ጣልቃ ሳይገባ ይኖሩ፣ ሌላውም ካለ በራሱ መንገድ ነው። ኢትዮጵያ የምትባለው የጋራ ጉዳይ ግን በእስልምና መሰረት ላይ ጥቁም ማለት ትክክል አይደለም እኔም አልልም የሚሉ ሰዎችም ቆም ብለው ማሰብ አለባቸው። ነብዩ መሐመድም የጋራ በሚል ህገ መንግስት አበጅተው እንጂ ሁላችሁም በግድ እኔን ተቀበሉ የእስልምና አካል አይደለም። ሰዎች የማመን መብት አላቸው። ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል ቁርአን። فمن شاء فليؤمن فمن شاء فليكفر ይላል። የፈለገ ሰው ይመን የፈለገ ሰው ይካድ ይላል። እኔ ተነስቼ በሸሪዓ ህግ መሰረት ነውና መካድ አትችሉም የግድ እስልምናን ተቀበሉ ካልኩኝ የፈለገ ይካድ ቁርአን ይያለ እኔ ከቁርአን ተቃራኒ ሊሄድ ነው ማለት ነው። ይሄ በእስልምና ተቀባይነት የለውም። ስለዚህ እርሶ አንድ ሙስሊም መዳኘት ያለበት በሸሪዓ ህግ ነው። ነገር ግን በአጠቃላይ ማገር አቀፉን በዛ ህግ የተዳደር በጊያ አላቅም ይያሉኝ ነው አይደለም? ኢትዮጵያ ውስጥ ሸሪዓ ፍርድ ቤት ተቆመው እኮ የሸሪዓ ፍርድ ቤት ተቋቋመው ሙስሊሞች የቤተሰብ ጉዳይ፣ የባልና ሚስት ጉዳይ፣ የውርስ ጉዳይ መሰል ጉዳዮቻችንን ቁርአን የሚነግሩ አለ ሐዲስ የሚለው ይሄን ሸሪዓ ፍርድ ቤት ሄደው ይዳኙ ተብሎ አሁን ባለው ሴኩላር ስርዓት ውስጥ ቆመው እየተዳኘ ይሄ ሸሪዓ ፍርድ ቤት አቅም ኖሮት የእውነት እንዲሆን ፈልጋለሁ ፍርድ ቤቱ። ከዛ በዘለለ ደግሞ ሁሉም ነገር እኮ መንግስት ጋር አይመጣም። ህብረተሰቡ በሽምግልና የሚፈታው አለ በራሱ መንገድ። ኢትዮጵያ የሚባለው መንግስት ሀገረ መንግስቱን ስቴቱ ጋር በመናወራበት ጊዜ ግን በእስልምና ሊሆን አይገባም አይችልም። እሱን ያልኩት የሸሪዓ ፍርድ ቤት አለ። ስለዚህ ሙስሊሞች የሚዳኙት ወይም ደግሞ የሚሄዱት ወደዛ ሆኖ ተጠናክሮ እሱ መቀጠል አለበት ነው የሚሉት። እንደ መንግስት ግን እንደዛ አይነት ሐሳብ የለኝም ነው አይደለም? እሱን ያልኩት። መልካም እንግዲህ በስተመጨረሻ ሰሞኑን የነበረውን ጉዳይ እናንሳ። እርሶም በጣም ትልቅ ሽፋን ነበሩት በዚህ ማህበራዊ ድረገጾቹን ዞር ብዬ እንዳየዋቸው የእርሶ ስም በጣም የተሽከረከረበት ሁኔታ ነበረ። ቀደም ባሉ አመታቶች ሰዎች ሲጣሉ የነበረው ከመንግስት ጋር ነው። መንግስት ላይ ነው ድንጋይ የሚወርቡት የነበረው። መንግስት ጨቋይ ነው፣ መንግስት ገዳይ ነው፣ መንግስት አፋይ ነው ተብሎ ህዝቡ ሁሉ የሚቃወመው መንግስት ነበር። አሁን በዚህ ባጭር ጊዜ ውስጥ ብሔር ከብሔር ጋር ይጣላ ነው መንግስትን ትቶ ሃይማኖት ግጭቶች የሚመስሉ ነገሮች ደግሞ ጠቋሚ ነገሮች ደግሞ በየአቅጣጫው የተነሱ ነው ያሉት። ለምሳሌ በቁጥር 34 መስጊዶች በዚህ በአጭር ጊዜ ውስጥ ተቃጥለዋል። ቤተክርስቲያኖቹም እንደዛው ተቃጥለዋል። ይሄ ምልክት ምንድነው? ምክንያቱ ምንድነው? ወዴትስ ጫፍ ይጎትተናል? እርስዎ እንደ አንድ የሃይማኖት አስተማሪ ምንድነው የሚሰማዎት የሚለውን እናውራና ከዛ በኋላ የእርስዎን ደግሞ ሶሻል ሚዲያው ላይ የነበረውን ነገር ደግሞ እናነሳለን። በመጀመሪያ ደረጃ ሰዎች በተለያየ ምክንያት ለሃይማኖት አዎንታዊ እይታ አላቸው። ቢከተሉትም ባይከተሉትም የሌላውን ሰው ቤተ እምነቶችን መዳፈር ባህል አልነበረም። ፖለቲከኞች ጋር ነበረ በፊትም ጀምሮ። ህብረተሰቡ ጋር ግን በአዎንታዊ መልኩ የማየት ሂደቶች በስፋት ነበሩ። በቅርብ ጊዜ ውስጥ ደግሞ አንዱን በአንዱ ላይ የማነሳሳት ከዛም አልፎ ፖለቲካን መሰረት ያደረጉ የተለያዩ ጥፋቶች ተፈጽመዋል። እርግጥ ክስተቶቹ ባለፉት 2 ዓመት ብቻ አይደሉም። ከዛ በፊትም የተፈጠሩ ሃይማኖት መልክ ያላቸው የመስጊዶች መቃጠል፣ የቤተ ክርስቲያኖች መቃጠል ነበሩ በተለያየ ቦታ። ለምሳሌ 2003 አካባቢ 2002 ላይ ጉራጌ ዞን ውስጥ 8 አካባቢ መስጊዶች ተጠቅተው 6 ሙሉ ለሙሉ የተቃጠለባቸው ሂደቶች አሉ። አዲስ አበባ እዚሁ ጀርመን ግቢ አሜሪካ ኤምባሲ አጠገብ ኢማም አህመድ መስጊድ እንደዚህ አይነት ነገሮች አሉ። ያሁኑ የሰሞኑ በዛ ባለመልኩ መፈጸሙና መንግስትም ዝም ብሎ ማየቱ ክስተቱ እንዲባባዝ ምክንያት ሆኗል። ልክ ነው። ሶማሌ ክልልም ላይ የተቃጠሉ አብያተ ክርስቲያናት ምንድናቸው ብለን ስንል በተወሰነ መልኩ ፖለቲካዊ ይዘት አላቸው። በወቅቱ የነበረው እንደምናውቀው ሶማሌ ክልል አመራር ከነበሩት አካላት ጋር ተያይዞ በተፈጠረ ሂደት ቤተክርስቲያኖቹ ተቃጥለዋል። ፖለቲክሱን ያው ሽኩቻና መጠላለፍ ወይንም ከቦታ የማንሳት አይነት ቻሌንጆች ሲመጣ ማህበረሰቡን ሊያጋጩ የሚችሉ ካርዶች የተመዘዙባቸው ሁኔታዎች አሉ።
አንደኛ አስተሳሰቦቹ ከየት መጡ ብለን አስተሳሰቦቹን መፈተሽ አለብን። የእምነት ቤቶቹን የመድፈር ነገር ከየት መጣ? ከዛም አልፎ እንዴትስ ይሄ ሲደረግ የሚመለከተው አካል ተገቢውን የሆነ እርምጃ መውሰድ ላይ ቸልተኛ ሆነ? እነዚህ ሁለቱ ነገሮች በጣም አስፈላጊ ነገሮች ናቸው። አስተሳሰቦቹን ካላረቅንና ካላረምን ድርጊቶቹ አሁንም ይቀጥላሉ። ምክንያቱም ያን የሚያመነጨው አስተሳሰብ እንዳለ ስላለ ማለት ነውና ምን መጡ ብለው ምንጮቹን መፈለግ ወሳኝ ነው። ቅድም እንዳልሽው መስጊዶችም ቤተክርስቲያኖችም ተቃጥለዋል። ለምሳሌ 2010 የቅርብ ጊዜውን ያው የለውጥ ጊዜ ውስጥ ዶክተር አብይ ከመጡ በኋላ ብንወስድ አዲስ አበባ ዙሪያ ቡራዩ ከተማ አስተዳደር ስን ጸበል ማዶ የሚታወቅ ተብሎ የሚታወቅ ቦታ ላይ መስጊድ ፈርሷል። ያፈረሰው የመንግስት አካል ነው። ከወጥ ነው ተብሎ ነው የፈረሱት። ሰዎችም ታስረዋል። ፍርድ ቤቱም ወስዶ ለምን መስጊዳችን ፈረሰ ብሎ በመቃወማቸው እንደዛ ሆኗል። አዲስ አበባ ከተማ ላይም ወደ 4 የሚሆኑ መስጊዶች ላይ የማፍረስ እና ግጭቶች የተፈጠሩበት ሁኔታ አለ። እኔም በወቅቱ ማህበራዊ ሚዲያ ላይ በተመሳሳይ መልኩ ጽፌ ይህን ያፈረሰው አካል በተደጋጋሚ ሲፈርስ የአዲስ አበባ ከተማ አስተዳደር ከንቲባ ኢንጂነር ታከለ ኡማ አንተም ተጠያቂ ነህ፣ ይህን ነገር ቆመህ እንደገና ይቅርታ ጠይቀህ ማሰራት አለብህ ብዬ አደባባይ የጻፍኩበትም ሁኔታ አለ። የተወሰኑት የተሰሩበት ሁኔታ አለ። በተወሰነ መልኩ ደግሞ ከመንግስት ጋር ያልተያያዙ የተለያዩ የሃይማኖት ተከታዮች የሚያደርጓቸው ጥቃቶች አሉ። አንዳንዶቹ በአጠቃላይ 34 ናቸው። ከነዚህ ውስጥ 21 የሚሆኑት አማራ ክልል ውስጥ ነው የተፈጸሙት። 7 የሚሆኑት ኦሮሚያ ክልል ውስጥ ነው። ደቡብ ክልል 1 እንደዚሁም ድሬዳዋም ተመሳሳይ 1 ትግራይም 1 የፈረሱባቸው ሂደቶች አሉ። እነዚህ ሂደቶች ውስጥ ለምን ሆነ በሚለው ላይ በመናይበት ጊዜ በእሳት ማቃጠል ነው። ሰዎች በእሳት ሄደው በአካል ከማቃጠላቸው በፊት አእምሯቸው ውስጥ ተቃጥለውታል ማለት ነው። እናቃጥል ማጥፋት አለብን ብለው አስበው ወስነው ነው ድርጊትን የሄዱትና ያን እንዲያረጋቸው ምን አደረገ የሚለው ላይ በጥንቃቄ አስበው ምንጩን ለማድረቅና ያስተሳሰብ ግድፈቱና አብሮነትን የሚነካውን ነገር ላይ ማረም አስፈላጊ ነው። የመንግስት አካል ደግሞ መሰል ነገሮች ሲፈጸሙ ለምን ዝም ተብሎ ታየ የሚለው አሳሳቢ ነው። በርግጥ በዚህ ለውጥ ውስጥ ብዙ ኮንትሮል ማድረግ ያልተቻሉ የህብረተሰብ መፈናቀሎች፣ የእርስ በርስ ግጭቶች መንግስት ውስጥም አማራ ክልል መንግስት እርስ በርስ ሌሎች አይነት ነገሮች ስላሉ ሃይማኖቶቹ ምን የተለየ ነው የሚያስብል ሊሆን ይችላል። በአንድ በኩል ጉዳዩን ካየነው ግን 1 2 3 ሲሆን ብዙም ቦታ ላይ ሲሰጠው ይችላል። እየበዛ ሄዶ 34 ሲደርስ ስንት እስኪሆን ነው የሚጠበቀው? ለሀገር ሰላም ለሽግግሩ ለለውጡ ተብሎ በትግስት የሚታለፈው ስንት መስጊዶች እስኪቃጠሉ? እነዚህ ሁሉ የሚያነሷቸው ጥያቄዎች አሉና ሙስሊሙም ጋር በተመሳሳይ ጥያቄ ተነስተዋል። ክርስቲያኖቹም ጋር ቤተክርስቲያናችን ተቃጠለ ብለው ያነሷቸው ጥያቄዎች አሉ። እነዚህ ናቹራል ጥያቄዎች ናቸው። እውነት ቤተክርስቲያን እውነት መስጊድ ተቃጥሎ ከሆነ ሰው ቢናደድ ለምን ተነካው ቢል ናቹራል ነው ማለት ነው። እንግዲህ በትችቶችን አስተናግደዋል። እንደውም ስሙ ከማሸባሪ ቅር እንደማይነት ተስፋ አድርጋለሁ። ይህንን ስለተጠቀምኩ ያየሁትን ነው ማብራሪያ እንዲሰጡ ነው። ከዛ ጋር ስሙ ተነስቶ እንደውም ቀደም ብሎ ጎጃም ሞጣ ውስጥ ነው መስጊዱ ጋየው እና ከዛ ቀደም ብለው እዛ አካባቢ ታይተዋል የሚል ነገሮች ሰምቻለሁ። ከአክቲቪስት ጃዋር መሐመድ ጋር ስሙ ተያይዞ ምን እንደዚሁ ይነሳ ሰምቻለሁና ምንድን ነበር የነበረው ነገር? እኔ ሞጣ ሄጄ አላውቅም እስከዛሬ በህይወት ዘመኔ ማለት ነው። ሞጣ ሄጄ ኤሪያውንም አላውቅም። ምንድነው ግን አንዳንድ ሰዎች ያው ፖለቲካሊ የተፈጠረው ክስተት ሽፋን መስጠት የፈለጉ ሰዎች አሉ። ከተቃጠለው በላይ ጉዳዩን አልበስብሰው ማለፍ የሚፈልጉ ሰዎች ናቸው የበለጠ አደገኞቹ። ድርጊት አድራጊዎቹ ተናደው ስሜታቸው ተነስቶ ተከስከሰው ሊሆን ይችላል። ይህን እያወቁ ጉዳዩ ላይ ትምህርት ወስደን መሰል ነገር እንዳይደገም ለማድረግ ሲቻል ይህን ለማዳፈን የተነሳ እኔ ላይም ይሁን የተለያዩ ሰዎች ላይ የሚወረወሩ ሂደቶች ተራ አሉባልታና መሰረት የሌላቸው ነገሮች ነው። ግን በዋናነት አሁን የሚሉ ሰዎች እስቲ እንያቸውና በሌላ አንግል አንድ መስጊድ ቢቃጠልና አህመዲን እንደዚህ ቢናደድ ትክክል ናቸው። 2 ቢሆን 3 ቢሆን ናቹራል። 34 ሲደርስ ይሄን 34 መስጊድ ተቃጠለ ብለው ዘግባቸዋል ወይ ሚዲያ ያዛችሁ ሰዎች? አሁን ለምን ተናገርክ ለምን ተቃወምክ ብለው ጣት የሚቀስሩ ሰዎች እናንተ ይሄ ሲሆን ይሄ ነገር ለሀገር ጉዳት ነው ብላችሁ ሰርታችኋል ወይ ነው?
አሁን ለምሳሌ አማራ ክልሉን ብንወስድ 21 ናቸው። እኔ እንዲህ ከመናገሬ በፊት ለምሳሌ የዛሬ ዓመት አካባቢ እስቴ ዙሪያ ላይ እስቴ በደቡብ ጎንደር ዞን በእስቴ ከተማ ቀበሌ 1 ቀበሌ 2 ቀበሌ 3 መስጊዶች ሲቃጠሉ በቦታው በአካል ሄደን እንደ መፍትሄ አፈላላጊ ኮሚቴ 4 ሆነን እንዴት ተቃጠለ ማን ያቃጠለው በወቅቱ የክልሉ ጸጥታ ዘርፍ ኃላፊ የነበሩት ጀነራል አሳምነው ጽጌ ቢሮአቸው ባህር ዳር ሄደን ከዛም አልፎ የከተማው አስተዳደሮችን እስቴ ከተማ አናግረን ህብረተሰቡ ምን ተደረገ ብለን ጠይቀን በቪዲዮ ቀርተን መተን ይሄ ነገር መፍትሄ ማግኘት አለበት ብለን ጥሪ አቅርበናል። የሙስሊሞች ሱቅ እየተለየ ተቃጠለብን ብለው የተቃጠሉ ሱቆችን ተነጋግረናል። የተለያዩ ነገሮች ሲሆን ዛሬ በስቴው ላይ ሲጀመር ቢቆም ኖሮ ቢቸና ላይ መስጊድ ላይ ቦምብ ተወርውሮ 2 ሰው ባልሞተ ነበር። ይሄን ዘግባቸዋል ወይ? ይሄንን የሚያወሩ ሰዎች ስቴው ላይ 3 መስጊድ ተቃጠለ። በጭልጋ ወረዳ ብቻ 10 መስጊድ ተቃጠለ። ዝም መባል አለበት? እሱ ብቻ አይደለም። አሁን የሰሞኑን ምን ያወራሉ? እናሰራለን፣ እናዋጣለን፣ እኛም ተቆርቋሪ ነን። እውነት ከሆነ በጣም ደስ ይለኛል። እስቴው የዛሬ ዓመት የተቃጠለው መስጊድ አልተሰራም ባለበት ነው። በወቅቱ የአማራ ክልል ኮሚኒኬሽንም ህዝቡ አዋጣ ምናምን አለ። ፕራክቲካሊ ሄዶ ማየት ይቻላል። ዛሬ ድረስ አልተሰሩም። ቢቸና ላይ ቦምብ ተወርውሮ ሰዎች ሲሞቱ ይሄን ያደረጉ ሰዎች ተይዘው ለህግ አልቀረቡም። ሰሞኑን በሞጣ ላይ በተከሰተው ጉዳይ ላይ ዝም ብዬ አይደለም ማውራው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ያለበት ከዛም አልፎ የኦርቶዶክስ ቤተክርስቲያን 3 ጳጳሳት ባሉበት የሃይማኖት ጉባኤ የኢትዮጵያ ሃይማኖቶች ጉባኤ ጸሐፊ ያለበት 7 አካባቢ ሆነው እስቴው ሞጣ ሄደው ክስተቱ እንዴት ተፈጸመ ብለው ሙስሊሞችንም ክርስቲያኖችንም ሰብስበው የመጡት ሪፖርት እኔ ቦታው ላይ እዚህ ኢትዮጵያ እስልምና ጉዳዮች ቁጭ ብዬ ሰምቻለሁ። ሆነ ተብሎ ታቅዶ የተሰራ ድርጊት ነው። ይሄንን እስካልተቀበልንና ጉዳዩ መፍትሄ እንዲያገኝ ካላረግን ጥፋቱ ከፍተኛ ነው። ለምሳሌ ይሄ ክስተት ከመሆኑ በፊት የሞጣውን ከ3 ሳምንት በፊት ክርስቲያኖችን ሰበሰቡና በስታዲየም ውስጥ በሰንበት ቀን ስራ መስራት ትክክል አይደለም፣ ክልክል ነው በሃይማኖታችን ብለው አስተማሩ። የመንግስት አካል ባለበት ትምህርቱ ተሰጠ። ትምህርቱ ከተሰጠ በኋላ ክርስቲያኖቹ የሚያምኑትን ማስተማራቸው መብታቸው። ከሳምንት በኋላ ግን ወጣቶች ተደራጅተው በየሱቁ በየቤቱ እየሄዱ ወፍጮ ቤት ያለህም ወፍጮ ቤት ዝጋ፣ ሱቅ ያለህም ዝጋ፣ ሰንበት ነው ተጀመረ። ለክርስቲያኖች በፈለጉበት አምነው ካረጉ መብታቸው። ሙስሊሞች ጋር መጥተው ይሄን ሲያረጉ ስልክ እየደወሉ ሲያስፈራሩ ጫና ሲያረጉ ሄደው ለከተማ አስተዳደር አመለከቱ። መፍትሄ አልተሰጠም። ይሄ ከተደረገ ከ2 ሳምንት በኋላ ነው ይሄ ክስተት የመጣው። ይሄ ክስተት ሲመጣ ሙስሊሞቹ እንከላከል ወይ ብለው መስጂዳችንን እንከላከል ወይ ብለው ውይይት አደረጉ። ሰው በህጋዊ መንገድ ያለው መሳሪያ ይዘን አንድም ገለን ሞተን መስጊዳችንን እንጠብቃለን። እኛ መግደልም መሞትም ለሃይማኖታችን መስጂዳችንን ለመጠበቅ መጡብን እንጂ አልመጣንባቸው እናደርግ ብለው ተስማሙ። በኋላ ላይ ግን ብዛት ያለው ሰው ሲመጣ ይሄን ሁሉ ሰው ጋር መገደል ውስጥ ከገባን ኢትዮጵያ ውስጥ የሃይማኖት ጦርነት የሚል መልክ ሊይዝ ነው። አይናችን እያየ መስጊዳችን ይቃጠል ብለው ዝም ብለው አሳለፉ። ይሄ ከመሆኑ በፊት ዝም ብለን አይደለም፣ የሚመለከተው የመንግስት ክፍል አለ። ክስተቱ ገና በጀመረበት የመጀመሪያ ሰዓት ላይ ይህንን በሰማንበት ሰዓት ላይ ኡስታዝ አቡበከር የኢትዮጵያ መፍትሄ አፈላላጊ ኮሚቴ ጸሐፊ ለምክትል ጠቅላይ ሚኒስትሩ ደውሏል። ተደመቅ አስቁሙ፣ ይሄ ነገር ወዳልሆነ መንገድ ይሄዳል። ለክልሉ ጸጥታ ዘርፍ ኃላፊ ደውሏል። ያኔ ገና አንድ መስጊድ አልተቃጠለም። ለዲያቆን ዳንኤል ክብረት በቤተ ክርስቲያን በኩል ይሄን አስቁሙ ብሎ ደውሏል። ለተለያዩ ሰዎች ተደውሏል። ገና ህንጻ በተቃጠለ ሰዓት ወደ መስጊድ ሳይመጣ 11 ሰዓት የተጀመረው ማታ 3 ሰዓት ነው ልዩ ኃይል የገባው። እሱ ብቻ አይደለም። ሰዎቹ ምን ብለው ተናገሩ? ሪፖርቱ ላይ የኢትዮጵያ እስልምና ጉዳይ ውስጥ በቀረበው ሪፖርት ላይ እንደው መስጊድ አሰሩልን ብለን እኛ አንጠይቅም፣ ግን እውነቱ ይውጣልን፣ ተለይተን ታርጌት ተደርገን ተጠቅተናል። የከተማው አስተዳደር አቤቶታ ብለን ቆሞ ነው ያየን። ጋዝ ሲያቀብሉ የነበሩ ፖሊሶች አሉ። ይሄን ቄሶቹም ሰምተዋል። የሃይማኖት ጉባኤ ሰዎች ሰምተዋል። የኢትዮጵያ እስልምና ጉዳዮች የላካቸው ሰዎች ያቀረቡት ሪፖርት ነው። እኔ ቦታው ላይ ተገኝቼ የሚመለከተው ከላይ ከምክትል ጠቅላይ ሚኒስትሩ ጀምሮ ቀድሞ ተነግሯቸው መፍትሄ መውሰድ ካልቻሉ የክልሉ ጸጥታ ዘርፍ ኃላፊ ተነግሮት መፍትሄ መውሰድ ካልቻለ ከዛ በፊት በተደጋጋሚ ሲደረግ ያንን ያደረጉ ሰዎችን ይዘው ለፍርድ ሳያቀርቡ
የእስቴው ላይ ጥፋተኞቹ እውነተኛ ቅጣት ቢያገኙ ኖሮ ሰው ይማርበትና ይቆማል። ዛሬም ማድበስበስ ከተፈለገ ይሄ ሁሉ ሲሆን ችግር የለውም እናቃጥላለን፣ እኛ እንደዚህ እንገነባለን፣ አብረውነታችን ምናምን ይሄ ወሬ ነው። የእውነት ሆኖ በተግባር መታየት አለበት። እውነት ከሆነ ይሄ ሁሉ ሰው ወጥቶ ያን ሁሉ መስጂድ ሲያቃጥል ተው ብሎ የሚያስቆም ሰው እንዴት ጠፋ? የመንግስት አካል ይቀር ህብረተሰብ ውስጥ እንዴት ጠፋ? ይሄ እኮ ትልቅ ጥያቄ ነው። አቃጥለው ሆቴልን ማርዘነብንና መስጊዶችን አቃጥለው የሚጨፍር ትውልድ ሲፈጠር አስተሳሰቡ ከየት መጣ ነው ቤዚክ ጥያቄው። ከዚህ በፊት ለሀገር ሰላም ብለን በተደጋጋሚ ይሄ ሲፈጠር ዝም ብለናል። በአካል ሄደን ይሄን ጉዳይ መፍትሄ ፍቱ ብለን አውርተናል። የሚመለከተው የመንግስት አካል ሰላም ሚኒስተር ጋር ይሄን ጉዳይ አንድል አድርጉ ብለናል። ለጠቅላይ ሚኒስትሩም ይሄን ጉዳይ መፍትሄ ያገኝ ብለናል። መንግስት በተለያዩ ምክንያቶች ሌላም አጀንዳ ኖሮትም ይሁን ቅድሚያ ለሌላ ሰጥቶ ምንም ይሁን የክልሉም ይሁን የፌደራሉ በዚህ መንገድ ችላ ካለ እና መፍትሄ ካላገኘ 34 ተቃጠለ 35ኛ እያለ ይቀጥል ብለን ማቃጠል ብቻ አይደለም። የሞጣ ከተማ መስጊድን አቃጥለው የኢማሙን ያሰጋጁን ቤት ሄደው ተኩስ ከፍተው ቤቱን አቃጥለው ሰዎቹ አመልጠው ነው። ይሄን የኢትዮጵያ እስልምና ጉዳዮች ሄደው መጠየቅ ይቻላል። ሪፖርቱ ላይ የነበሩ በቦታው የሰሙ የኦርቶዶክስ ቤተክርስቲያን ተወካዮችን መጠየቅ ይቻላል። የመንግስት አካል ባለበትም የፖሊስ አካል ጋዝ አቀበለ ተብሎ ህብረተሰቡ ይህንን ቅሬታ ሲያሰማ የክልሉ ጸጥታ ዘርፍ ኃላፊ ቆሞ ነው የሰሙት ቦታው ላይ። ይሄ ሁሉ ሲሆን እናድበስብስ ከሆነ ምላሹ እስከዛሬ ከሆነውና ከተደረገው በላይ ለምን ዝም አላላችሁም? እናዳፍ ነው አሸባሪ አክራሪ ምናምን የሚል ስም ለጥፈን እናሸማቀቅ የሚሉት ከአቃጣዮቹ የበለጠ ለሀገር ስጋት ናቸው ብዬ ነው የማምነው። እውነት ለኢትዮጵያ ተቀርቃሪ ከሆነ እውነቱ ይውጣ፣ ገለልተኛ አካል ያጣራው፣ ያጠፋውን አካል ለፍርድ ይቅረብ፣ አዋተን እንስራ፣ መቻቻልና አብሮነታችንን ሊያጠፉ ነው ብለው ፍሬም ቢያደርጉ ጥሩ። አሁንም እንኳን መስጊዶቹ እንዲተቃጠለ ብለው የመንግስትንም ይሁን የግል ሚዲያ ከቨሬጅ ሰጥተው እየሰራ አይደለም። የሚሰሩት ምንድነው? በተቃራኒ ያለውን ነው የሚዘግቡት እንጂ ክስተቱን ዘግበሽ ተቃጠለ እንዲሆነ የኢቢሲ በአላባ ዞን አንድ መስጊድ ሲቃጠል አንድ ቤተክርስቲያን ሲቃጠል ለምን ተቃጠለ አይደለም። የትኛውም ቤተክርስቲያን የትኛውም መስጊድ መቃጠል የለበትም፣ ሌላም ነገር መቃጠል የለበትም። ይሄን አስጮ የዘገበ አንድ ፕሮቴስታንት ቸርች ተቃጠለ ያለው ኢቢሲ ይሄ ሁሉ ሲሆን ለምንድን ነው አፉ የተለጎመው? የአማራ ክልል ሚዲያ ይሄ ሁሉ ሲሆን ለምን ተለጎመ? ይሄ ብቻ አይደለም። 21 እስኪሞላ ድረስ እየጠበቁ ነው። ስንት እስኪሆን ነው ዝም እንድንል የሚጠበቁ? ስለዚህ ክስተቱን ለሚመለከተው የመንግስት አካል ነገርን፣ ለሚመለከተው የመንግስት አካል ነገርን። ሁሉም እንደተለመደው እንዲበሰበስ ነው ይፈልጉ። ስለዚህ እኔ እንደ አንድ ሰው እንደ አንድ ሙስሊም ትክክለኛ ነገር አይደለም ብያመንኩበትን ጽፌያለሁ፣ ወደፊትም እቀጥላለሁ። እንዲህ አይነት አሉታዊ ነገሮች ሲፈጸሙ መቃወም አለብን። እኔ ቤተክርስቲያን ሲቃጠል የኔን ፌስቡክ ማየት ይቻላል፣ ተገቢ አይደለም ብዬ ተቃውሜ ጽፌያለሁ፣ ከነ ቪዲዮ ተቀምጧል። የመስጊዶቹ ሲሆን ለምን አሸባሪ ተባልኩ? ለምን ያኛው ጊዜ በዛ አልታየም? ስለዚህ ደብል ስታንዳርድ ለማንም አይጠቅም። ሰዎቹ ደግሞ ምንም ቢያወሩ የሚያመጡት ነገር የለም። ያመንኩበትን እሰራለሁ። ትክክል መሆኔ ላይ እርግጠኛ ልሁን። ከዛም በዘለለ ሰዎች እንደሚያሉት ከንትና ጋር ይሄ ሁሉ ተራ አሉባልታ ነው። ስለዚህ በዛ መልኩ ነው መታየት ያለበት። አሁንም ቢሆን ማድበስበስ ለማንም አይጠቅም። አናድበስብስ ስንል ግን ግጭት እንፍጠር አይደለም፣ ወይንም ብቀላ ይኑር ወይንም ሌላም እያልን አይደለም። እንዲህ አይነት ነገሮችን ማስቆም ስንችል ነው። ለምሳሌ በወቅቱ ሰሞኑን ተቃጠለ የተባለውን ቤተክርስቲያን ጉዳይ ነው መነሻው ምናምን ያሉ ሰዎች እኔ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀረበው ሪፖርት ላይ ቤተክርስቲያን ተቃጠለ ጊዮርጊስ ተብለው ሄደው እዩ ተባሉ። ቤተክርስቲያን ግቢ ውስጥ የተቃጠለ ነገር አላየሁም፣ ግድግዳውንም ሳይ የተቃጠለ ነገር አላየሁም፣ ከላይ ጉልላቱ ጋር ጭስ ይታያል ተብሎ አሳዩን። መቅደስ ቤተ መቅደሱን የተቃጠለው ተባለ። ገብተንና አይ እስላሞች አትገቡም አግዳሚ ወንበር ላይ ተቀመጡ ተብሎ ሳናይን የመጣ ነው ብሎ ሪፖርት ያቀረቡት እኔ በሰማው። ምክንያቱ ከቤተ ክርስቲያንም ይሁን ለምን ሆነ አይደለም። ቤተ ክርስቲያን ሙስሊሞች ካቃጠሉ ኃላፊነት ወስደው መቀጣት አለባቸው። ሃይማኖታቸው አይደል ድርጊቱ የትኛው የመንግስት አካል ይሁን የትኛውም ሃይማኖት ተከታይ ይሁን አድርገው ከተገኘ እኔም አብሬ ቆማለሁ። ማንም ይሁን ማን መስጊድም ላይ ሲሆን ተመሳሳይ ነው። ባለፈው ቤተክርስቲያን ተቃጠለ ብሎ ያ ሁሉ ሚዲያዎች መጫዋቸው ሰዎች ሰልፍ መውጣታቸው ትክክል ናቸው። ያንኑ ግን ለምን
ሙስሊሞች ሲያደርጉ ለምን ዝም በሉ መጣ ነው የኔ ጥያቄ የሚሆነው እንጂ ሰው ናቹራሊ የሚያምንበትን ትክክል ነው የሚለው ሲነካበት እጁን አጣምሮ ማለት ሃይማኖቱም የህግም የሞራልም በሞራልም የሚያስኬድ አይደለም ማለት ነው። መልካም ኡስታዝ፣ እንግዲህ እነዚህ ጠቋሚ ነገሮች አደገኞች ናቸው። እነዚህ ነገሮችን ወደ ሃይማኖት እና ወደ ብሔር የሚወስዱ ነገሮች መብረጃም የላቸውም። ሀገርም እንዳልነበረችውና ልትፈርስም ትችላለች። እንግዲህ በዚህ በሃይማኖት ቦታዎች መንደድ ምክንያት ሙስሊሞች በሙሉ በመላ ሙስሊሞች ቁጣቸውን ገልጸዋል፣ ተቃውሟቸውን ገልጸዋል ያሉት ቅድም እንዳነሳሁት ቤተክርስቲያንም በርግጥ ተቃጥሏል። እነዚህ ነገሮች ወንድማማች ህዝቦችን አንድ ወገን ህዝቦችን ወዴት ነው የሚነዷቸው ያሉት? ማቆሚያ አላቸው ወይ? መፍትሄ አላቸው ወይ? አለበለዚያ ምን ልንሆን ነው? ወደ መጠፋፋቱ ወደ መጨራረሱ። ምክንያቱም ቅድም እንዳነሳሁት ሃይማኖት እኔም እርሶም እናውቃለን ባለንበት ሃይማኖት ምን አይነት ሴንሲቲቭ እንደሆነ ምን አይነት ለመሞት አሁን እኔ እንደነገርኩት እፈልጋለሁ ለሃይማኖቴ ቢሆን ነው መርጠው ለሀገሬ ከሚሆን እርሶም እንደዛው እንደሚሆን ቅድሚያን የሚሰጡት ለሃይማኖቱ እንደሚሆን እርግጠኛ ነኝ። ስለዚህ በጣም ከባድ በተናት ምንድነው የሚሻለው? በዚህ ጉዳይ ላይ መፍትሄ ሐሳቦች አሉ? የፈረሱትንስ እንዴት አድርገን ነው ምን ሰራቸው? ያሉትንስ እንዴት አድርገን ነው መንጠብቃቸው? በመጀመሪያ ደረጃ መፍትሄ አላቸው። መፍትሄያቸው እውነት መነጋገር ሲጀመር ነው። እውነት ከተነጋገርን በኋላ ጥፋት ያጠፋ ሰው ሙስሊሙ ውስጥ መሃል እብድ የለም፣ ክርስቲያኑ ውስጥ እብድ የለም፣ እንትና ውስጥ እብድ የለም፣ ሁሉም ፍጹም ነው ብለን ማሰብ ጋር ከመጣን በጣም ጥፋት ነው። ሶስተኛ ነጥብ የማነሳው አንድም የሚፈጽም ሰው መስጊድም ይሁን ቤተክርስቲያን ያቃጠለ ሰው ሃይማኖት አለው። ሃይማኖቱም ከሌለው አይቲስት ከሆነ እምነት አለው፣ የሆነ ነገር አምኖ የዛን ሰውዬ እምነት የዛን ሰውዬ ሃይማኖት ጀነራላይዝ አድርገን ክርስቲያኖች ፈጽሙ ሙስሊሞች ፈጽሙ ብለን ጀነራላይዝ ማድረግ የወለጠ አደገኛ ነገር ነው። የፈጽሙ 10ም ይሁን 300 አንድም ይሁን ያደረገው ሰው ነው የሚጠየቀው እንጂ አብሮ ከጀርባ ካላገዘ ተሳታፊ ካልሆነ በቀጥታም በተዘዋዋሪ ሽፋን ካልሰጠ የዛ አካል አድርገን መውሰድ በጣም አደገኛ ነገር ነው። ከዛ በዘለለ ቤተክርስቲያን ያቃጠሉትም ተይዘው የሶማሌ ክልሎቹ ክስ ተመስርቶባቸዋል። የዛ አካል ሌላ ቦታም ያቃጠሉ ካሉ መያዝና መቀጣት አለባቸው። መስጊዶችም ላይ አማራ ክልል በጠቅላላ ኦሮሚያ ክልል ስንመጣ ዳሮ ምስራቅ ሐረርጌ ዞን ዳሮ ለቡ ወረዳ ላይ በወቄፈታ እምነት ተከታዮች የተቃጠሉ መስጊዶች አሉ። ህብረተሰቡ ስሜታዊ ሆኖ ሪቬንጅ ወስዶ በወቅቱ መስጊዱንም ሰርተዋል። ሰዎቹ ላይ እርምጃ ወስዶ ጸብ ሆኖ የታሰሩም ሰዎች አሉ። ሌላም ቦታ እንደዚሁ በቅርቡ በተፈጠረው የአዳማ ግጭት ሰው በሞተበት 86 ሰው ሞተ በተባለው መሃል አንዱ አዳማ መስጊድ ተቃጥሏል፣ ወድሟል። እንደነዚህ አይነት ክስተቶችን ዝም ተብሎ መታየት የለበትም። አንድ ሲጀመር አንድ ላይ ካላስቆምን ይቀጥላል። እዛ ላይ ከመንግስት አካል ጠበቅ ያለ እርምጃ መወሰድ አለበት። የኔ ክልል ነው የኔ ሰዎች ናቸው እያልን ሽፋን የምንሰጥ ከሆነ አደገኛ ነው። ከዛ በዘለለ አስተሳሰቡ ከየት መጣ ብለን እስልምናም በክርስትናም መንግስት ጋር ያለው ምንጩ ምንድነው ይሄን አስተሳሰብ የፈጠረ ብለን ያን አስተሳሰብ ማከም ያስፈልጋል። እኛ ሽፋን ከሰጠንና ካድበሰበስን ቀጥሎ ማለት ነው ነገም ይቀጥላል። የኔ ወገን እስልምና ላይ ቁርአን ራሳችሁም ላይ ብትሆኑ ትክክለኛው ምስክር መስክሩ። ሌላም የኔ ወገን ነው ምናምን ይባል የኔ ወገን ፍትህ ነው፣ የኔ ወገን እውነት ነው። ሙስሊም ስላረገ አብሬ ከቆምኩኝ ክርስቲያን ሲያረገ በሱ ላይ ከቆምኩኝ እኔ ስለእውነት አይደለም የቆምኩት። እኔ ቆምኩት ወገንተኛ ሆኜ ነው። ብሔርም ይሁን ሃይማኖት ማንኛውም ነገሮች እውነተኛ ማስረጃ አርጉ ካሉ ከላይ ከሙፍቲው አንስቶ ታች እስካለው ሙስሊም ጥፋት ከፈጻ እኔንም ጨምሮ መቀጣት አለብን። ከላይ ከጳጳሱ አንስቶ ታች እስካለው ተርታው ክርስቲያን ጥፋት ካጠፋ መጠየቅ ጥፋት ነው እንጂ ፖዚሽኑ ሃይማኖቱ እዚህ ጋር ለምን ይመጣል? የተዘራ ጥፋት ካለ የዛ አይነት ቆራጥነት ያስፈልጋል። አብሮነታችንን የሚያጠናክሩ ትምህርቶችና የሚያግባቡ ስራዎች መሰራት አለባቸው። ሙስሊም ሲጠቃ ክርስቲያኖች ዝም ካሉ ሙስሊም ስለሆነ ነው ክርስቲያኖች ዝም ያሉን ብለው ይተረጉማሉ። ክርስቲያኖች ሲጠቁ ሙስሊሞች ዝም ካሉ ክርስቲያን ስለሆነ ነው ሙስሊሞች እንዲያረጉን ይላል። ኦሮሞ ሲጠቃ ሌላው ዝም ካለ እኛ ኦሮሞ ስለሆነ ነው የሚል ኢንተርፕሪቴሽን፣ አማራ ሲጠቃ ሌላው ዝም ካለ እኛ አማራ ያ ኢንተርፕሪቴሽን አጥር እየፈጠረ የበለጠ ያልሆነ ቦታ ሊወስደን ስለሚችል ጉዳዩን የእውነት አጣርቶ እርምጃ ወስዶ መሄድ እንጂ ዝም በሉ አዳፍኑት አታውሩ አግባብ አይደለም። የበለጠ ጥፋትን ይፈጽማል ብዬ ነው ማለት። መልካም። በስተመጨረሻ
ለፓርቲ ሊወዳደሩ ያስባሉ በሻሻ ሄደው ምርጫ ሊወዳደሩ ቅዳሉት ሚል ወሬ ሰምታል እውነት ነው እኔ በሻሻ ተወላጅ አይደለሁ እኔ የተወለድኩት ጅማ ከተማ ነው የትኛው ፓርቲ አባል አይደለሁም ምናልባት እስከ ተወሰነም ጊዜ ድረስ የትኛው ፓርቲ ውስጥ የመግባት ፍላጎት የለኝም ምርጫ ውስጥ መግባት ተፈልጋለሁ ወይ ከተባለ እንደማንኛውም ሰው ልገባ ላልገባ ይችላል ግን አቅጄ እዚህ ቦታ እንዲህ የጀመርኩት ነገር የለኝም ፕሮግራም ውስጥ የለም ፖለቲክስ ውስጥ መግባት ከተፈለገ ሩቅ አይደለም የቱ ጋር በገባ ይመርጡኛል ነው አይደል ከዛ አንድ ሰው ለመመረጥ ሌላው እኮ ሙሉ መንግስቱን አለው ብሎ ፕላን አድርጎ እንደ ፓርቲ ያሰበ እንደንተን ትልቅ ነገር አይደለም ስልጣንም ቢሆን ደግሞ ባለፍኩባቸው የተለያዩ ሂደቶች እዚህ ጋር ገባ እዛ ጋር ገባ ተብዬ ነው እኔ የራሴ ፕሮግራም ላይ ማመን የማምንበትን መስራት እንጂ ለጊዜው የትኛው ፓርቲ ውስጥ መግባት አልፈልግም ብያለሁ አንድ ቀን ግን እንደግል ልወዳደር ይችላል እንደግል ውስጤ አልፎ የሚመጣ ነው የወሰንኩት የለኝም እኔ ተገቢ ነው ያዋጣኛል ብዬም አሁን ከምሰራው ሞጣ ብዬ እገሌ ፓርቲ ብዬ የሳበኝም የለኝም የሳበኝ ማለት እኔን ፐርሰናሊ ስለዚህ እንደው ልግባ እንደ ብዬ የተወሰወስኩበት ምን ሐሳቡም የለም ማለት ነው መልካም እዚህ ድረስ ለቃል መጠየቅ